በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ምን ብሎ ይመን? ኢየሱስ ምንድነው ብለው ይመን ነው ጥያቄ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ይመን እያልኩ እኮ ነው። እሱ የእግዚአብሔር ልጅ እንደሆነ ይመን እያልኩ ነው። እንደዛ የሚል አለ። አመጣውልህ እንግዲህ አሁን አንተ አሁን ይሄን ሁሉ ጥቅስ እኮ እንደዛ የሚል አለ። አልጠቀስክልኝም። እንደዛ የሚል አለ መጽሐፍ ቅዱስ ውስጥ? አዎ አለ። አምጣው። እሺ ኦኬ እሱን አምጣው። እኔ ይሁንን አወራለሁ፣ አንተ እሱን አምጣው። ኦኬ እሺ። በመጀመሪያ ቃል ነበር ይላል። ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበር ካለ በኋላ አንደኛ ዮሐንስ 1 ምዕራፍ ካለ በኋላ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ቀጥሎ ይላል ብርሃንም በጨለማ ኦኬ ሰውየው ኦኬ ምንድን ነው? እሺ የምትጠይቀኝ አልገባኝም እኮ እያስወራኝ ካልሆነ እንዴት ልመልስልሽ? የማውቀው ነገር ስለሆነ የምታነበው የማውቀው ነገር ደግሞ ያልሆነ ነገር ነው የምታነበው። የምታነበው ነገር አውቀዋለሁ። ስለዚህ ያልሆነ ነገር ነው የምታወራው። እኔ የጠየኩህ አንደኛ ነገር ፍጹም ሰው ፍጹም አምላክ እንደሆነ በማመን አልክ። እሱን ጥቅስ አምጣ። ሁለተኛ ደግሞ ኢየሱስ ክርስቶስ የእግዚአብሔር አምላክ ልጅ እንደሆነ በማመን ነው የዘላለም ሕይወት አለ የሚለውን እሱን አምጣ ነው ጥያቄ። ሁለቱን አምጣ። በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ማለት ነው እኮ። የእግዚአብሔር ልጅ የሚባለው ኢየሱስ ነው አይደል? አዎ በሱ ልጅ ስላላመነ አሁን ይፈረድበታል ማለት ነው። ምን ብሎ ይመን? እሺ ምን ብሎ ይመን ስትባል የእግዚአብሔር ልጅ እንደሆነ ነው አይደል የሚለው? አንተ የእግዚአብሔር ልጅ እንደሆነ ታምናለህ? ኢየሱስ ክርስቶስ የድንግል ማርያም ልጅ ነው፣ የእግዚአብሔር ልጅ አይደለም። አየህ ያው። ስለዚህ አንተ አሁን ተፈርዶብሃል፣ አላመንክም የእግዚአብሔር ልጅ እንደሆነ። ተው እኮ እንደዛ የሚል የት አለ ነው? ጴጥሮስ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ጴጥሮስ ምን አለ መሰለ? እኔ ሰዎች ማን ይሉኛል ብሎ ጠየቀው። ጴጥሮስ ደግሞ ምን አለ? አንዳንዶቹ ታምራት ስለምታበዛ ከነቢያቶች አንዱ ኤልያስ ይሉሃል፣ አንዳንዶቹ ደግሞ መጥመቁ ዮሐንስ ድጋሚ ነው ብሎ ይሉሃል ብሎ ነገራቸው። ኢየሱስ ክርስቶስ ደግሞ ምን አለ መልሶ? አንተስ እኔን ማን ትለኛለህ ብሎ ስምዖን ጴጥሮስን ጠየቀው። ስምዖን ጴጥሮስ ደግሞ ምን አለ? አንተ ሕያው የእግዚአብሔር ልጅ ነህ አለ። አንተ ሕያው የእግዚአብሔር ልጅ ነህ አለ ጴጥሮስ። ከዛም በኋላ ኢየሱስ ክርስቶስ ምን አለ? ይሄን ለአንተ ስጋና ደም አልገለጠልህም በሰማይ ያለው አባቴ ነውና አለ። ስለዚህ በኢየሱስ ክርስቶስ እግዚአብሔር ልጅ እንደሆነ ስታምን ያን አንተ ስጋና ደም አይደለም ሲጀመር የሚገልጥልህ አምላክ ኢየሱስ ክርስቶስ ነው የሚገልጥ፣ እግዚአብሔር አብ ነው የሚገልጥልህ። የሚገልጥልኝ ከሆነ እስኪገልጥልኝ እጠብቃለሁ። ስለዚህ ያኔ ምንም ማድረገው ነገር የለም ማለት ነው። እኔ አስተዋጽኦ ማበርከት የለብኝም ማለት ነው። እግዚአብሔር ከሆነ የሚገልጠው አይደለም፣ እግዚአብሔር እስኪገልጠው ነው መጠበቅ ነው። የነበረው ክርስቲያን ማን ነው? እነ ጳውሎስ እነ ጴጥሮስ ሁሉም ክርስቲያን ነበሩ እንዴ? ጳውሎስ ክርስቲያን ነበረ? ኦፍ ኮርስ ያ ማስረጃ በመጽሐፍ ቅዱስ በሐዋርያ አይ ቲንክ 16 ነው መሰለኝ በመጀመሪያ የአንጾኪያ ክርስቲያን ተብሎ እንደተሰየሙ ከዛ ነው ክርስቲያን ተብሎ የሚባለው ስም የወጣው። አይ ክርስቲያን ተባሉ ነው። እነሱ ክርስቲያን ስደተኞቹ ተጓዦቹ ክርስቲያን ተባሉ የሚለውን ነው የምታመጣልኝ? የመጀመሪያ ክርስቲያን ተባሉ። በቃ ምን አገናኘው? እኔ ስለ ክርስትና ሃይማኖት ነው የማወራው። ክርስትና ሃይማኖት የሚባል ከዛ በፊት ነበር። አሁን ለምሳሌ ከኒቅያ ጉባኤ በፊት ነበረ ክርስትና። በመጽሐፍ ቅዱስ እየጠቀስኩልህ ያየኸኝ ክርስቲያን ተባሉ እኮ ነው ያልከኝ። ክርስቲያን ተባሉና ክርስትና ነበረ ልዩነት አለው። ክርስቲያን የተባሉ ሰዎች ናቸው። ስንት ናቸው በቁጥር አላውቅም። 9 ነው 18 አላውቅም። ገብቷል? ክርስትና የሚባል ሃይማኖት ግን ከኒቅያ ጉባኤ በፊት እንደነበረ ማስረጃ ምንድን ነው? አንተ አልገባኝም። ቆይ ጭራሽ ሙስሊም አስመሰልክ እኮ ከመሐመድ በፊት እንዳልነበር። ክርስትና እኮ ከኢየሱስ ትንሣኤና ሞት በኋላ የተመሰረተች ሃይማኖት። ዓለም ላይ ብዙ ሃይማኖቶች አሉ። በነገራችን ላይ ደንብራችሁ ስለእናንተ ስትጠይቁ ስለ እስልምና ላይ የሚያዘላችሁ ግን ምንድን ነው? እስልምናማ ይታወቃል መች እንደመጣ። ከዛ በፊት ኤግዚስት አያደርግም እኮ ሲጀመር። ክርስትናም ለምን አያደርግም? ለምንድን ነው የማያደርገው? ለምን አያደርግም? ምክንያቱም በአንድ ግለሰብ የመጣ ነው። እስልምና ሃይማኖት ይመጣል ብሎ የተነበየም ነገር የለም። ቆይ አይልም። እስልምና መሰረታዊ ነገሩ ደስ የሚለው ነገር ምንድን ነው ታውቃለህ? እስልምና የተመሰረተው አንድ አምላክ ማምለክ ላይ ስለሆነ ከዛ በፊት የነበሩ ሰዎችንም ሲያመልኩት የነበረ አምላክ አንድ አምላክ ነው። ስለዚህ ነብዩ መሐመድ ከመላካቸው በፊት እስልምና አልነበረም ብለህ ካልክ ልትል አትችልም። ትክክል ልትሆን አትችልም።
እስልምና እንዴት መሰለ እስልምና እንዴት መሰለ ልንገርህ፣ እኔ አሁን እንደተረዳሁት የሎጂክ ሃይማኖት ነው። ኦፍ ኮርስ ያ አንድ አምላክ በሚለው በቃ አንድ አምላክ አለ ኤግዚስት አለ። ያው እሱ የሎጂክ ሃይማኖት እኮ በቃ ሎጂክ እኮ ነው የምትቀበለው። ምንድነው ታዲያ ፍልስፍና አለ እንዴ? ሃይማኖት አይ ሃይማኖት እምነት ነው ብራዘር፣ እምነት እኮ ነው። እምነት የሚባል እንዴ ሎጂክ እንትን አድርገው እኮ ነው እምነት የሚባል። ታዲያ ፍልስፍና ነው መሆን የነበረበት? አይ ኢየሱስ ክርስቶስንም የተሰቀሉት ማር የሰቀሉት እንዳንተ ናቸው። ምን አሉ መሰለ ይሄ መስቀል ላይ የተሰቀለው እኛን አያድንም፣ ይሄ ነገር ለኛ ሞኝነት ነው ብሏል። ጳውሎስ ደግሞ ምን አለ? ይሄ ለነሱ ሞኝነት ቢመስልም እንኳን ለኛ ለምንድን ግን እግዚአብሔር ኃይል ነው ብሏል። እና እኔ ማለት ፈልጌ ነው የተጠቀስኩልህ። እኔ ተረተር እሱ ሳይሆን እኔ እሱ ለኔ ተረተረ ክርስትና ማለት አሁን ይሄ መስቀል ላይ ተንጠልጥሎ ራሱን ማዳን ያልቻለ ሰው እኛን ያድነናል ብለን ማመናችን ነው። ያ ነው በዚሁ ከሌላ ሃይማኖት ለየት የሚያደርገው። ስለዚህ ራሱን ማዳን ያልቻለ ሰው ነው አንተን የሚያድነው? አይ አንተ አሁን በሰውኛ ስትመለከት ብዙ ሰው እንደዛ ነው የሚመስላቸው። አየህ ግን ኢየሱስ ክርስቶስ የተሰቀለበት የራሱ የሆነ እንትን አለ ታውቃለህ፣ የራሱ የሆነ ምክንያት አለ። ምክንያቱም ሰው ምንም ምክንያት የለውም። ኃጢአት ስለሰራ ነው። ምንም ምክንያት የለውም። ምንድን ነው የምታወራው? የተሰቀለበት አትበል፣ የሰቀሉበት በል እንጂ የተሰቀለበትም ማለት የለብህም። በነገር ላይ ኢየሱስ ክርስቶስ እኮ ወዶ እኮ አይደለም የተሰቀለው። ከመሰቀሉም በፊት እኮ ተናግሮ ነበረ የሰው ልጅ ሊሰቀል ይገባል ተብሎ። ስለመሰቀሉ ስለመናገሩ አያገባኝም፣ ግን ከመሰቀሉ በፊት ጸሎት እያደረገ እያለቀሰ አምላኩን ሲለምን የነበረ ሰው በፍላጎቱ ነው የተሰቀለው ካልክ ሌላ ነገር ነው። እኔ ግን የጠየቅኩህን ጥያቄ መልስልኝ። መጀመሪያ ክርስትና ከንቅያ ጉባኤ በፊት ወይም ደግሞ ከ2000 ምናምን ዓመት በፊት ኢየሱስ ክርስቶስ ከመምጣቱ በፊት እንደነበረ እስኪ ማስረጃ የሆነ ነገር ስጠኝ። ኦኬ ከንቅያ ጉባኤ በፊት ነበረ ልበልህ። አንተ ማስረጃ ካመጣ እቀበለዋለሁ። ሳታመጣ ግን ልቀበልህና ነበረ ልበልልህና ከኢየሱስ ክርስቶስ በፊት ክርስትና እንደነበረ ማስረጃ ስጠኝ። ወይም ደግሞ ክርስትና የተጀመረው ኢየሱስ ክርስቶስ ሲሰቀል ነው ማለት ነው አይደለ? ክርስትና የተመሰረተው ከክርስቶስ ሞትና ትንሣኤ በኋላ ነው። አዎ ስለዚህ ከክርስቶስ ኢየሱስ ክርስቶስ ሞት በኋላ ከተመሰረተ ክርስትና ከዛ በኋላ እስልምና መመስረቱ ችግሩ ምንድን ነው? ክርስትና ስለሚቀድም ክርስትና ትክክል ያደርገዋል እያልክ ነው? ምን መሰለህ ክርስትና አሁን ክርስትና አሁን ለምሳሌ ክርስቶስ እንደሚሞት እንደሚነሳ እንደገና ደግሞ በብዙ ነቢያቶች ተተንብዮአል ስለ ኢየሱስ ክርስቶስ እንደሚነግስ ደግሞ ቤተክርስቲያንም ደግሞ እሱ ራሱ ቃል በቃል በዚህች ዓለት ላይ ቤተክርስቲያንን መሰረታለሁ የገሃነም ደጆች አይችሏትም ብሎ ለጴጥሮስ ቃል በቃል ተናግሯል። እና ስለዚህ ክርስቶስ በነቢያት የተነገረው ያ ትንቢት ነው የተፈጸመው እንጂ አዲስ ሃይማኖት አይደለም ክሬት የተደረገው። ምክንያቱም እግዚአብሔር ምን ይላል? የዕብራውያን ጸሐፊ ሲናገር እግዚአብሔር የእንስሳና የምን ደም አላዘዘም። ስለዚህ ልጁን ወደ ዓለም ቆይ ክፍሉን ላውጣ። እኔ አሁን ብቻ ረስቻለሁ። ምን ለማለት ሐሳቡን ሳብራራለህ። በብሉይ ኪዳን የሚደረግ አምልኮ አልወደደም እና ደግሞ እንዳዳምጥህ እኔ ዝም ብዬ እንዳዳምጥህ ምንድነው የምታደርገው? እኔ ክርስትና ከምንድነው በነብያቶች የተነገረ ሃይማኖት ነው እያልክ ነው። ስለ ክርስትና የተናገሩ ነብያቶች አሉ። ክርስቶስ ኦፍ ኮርስ ከዳዊት ጀምሮ እናንተ አሁን ነብይ ብላችሁ የምታምኑት ከአብርሃም ጀምሮ ከሙሴ ጀምሮ መሲህ ስለ ክርስትና ነው የምጠይቅህ እኮ። ስለ ክርስትና የተናገረ ነብይ አለ? መሲህ ማለት ምን ማለት ነው? ሊያድነን የሚመጣ አይደል እንዴ መሲህ? እሱ ስለ ክርስቶስ ነው። እኔ የምልህ ስለ ክርስትና ነው የምልህ። እኔ ክርስትና በክርስቶስ እኮ ነው የተመሰረተው ብራዘር። አይ በክርስቶስ አልተመሰረተም። ኢየሱስ ክርስቶስ አልመሰረተውም ክርስትና እኮ። ኢየሱስ ክርስቶስ ካለፈ በኋላ አንተ ቅድም ስታወራ ነበረ ወደ ሲሄዱ የነበሩ ሰዎች ክርስቲያን ተብለው ተጠሩ አይደል እያልክ የነበረው? አይ እንደዛ አይደለም። በመጽሐፍ ቅዱስ ላይ እንደዛ ነው። ቅድም ስታወራ ነበር እኮ ክርስትና ራሱ የአንጾኪያ ቤተክርስቲያን የመጀመሪያ ክርስቲያኖች ተብለው ተሰየመች ነው ብዬ ያልኩ እንጂ ኢየሱስ በነበረበት ሰዓት ነው። ኢየሱስ ካረገ በኋላ ነው። ካረገ በኋላ ከሆነ ስለዚህ ኢየሱስ ክርስቶስ ክርስትና ያውቀው ማለት ነው። ተናግሯላ። ለነ ጴጥሮስ እኮ ቃል በቃል ተናግሯላ። በዚህች ዓለት ላይ ቤተክርስቲያን መሰረታለሁ የገሃነም ደጆች አይችሏትም ብሎ። አይ እሱ ሌላ ነው። እንደዛ ከሆነ ለምንድን ነው ክርስቲያን ተብለው የተሰየሙት እነዚህ ሰዎች? ለምን አዲስ ነው? ክርስትና ማለት እኮ ክርስቶስን የሚከተሉ እንደማለት እኮ ሌላ ስም መሰለህ እንዴ? ክርስቶስን የሚከተሉ አይደለም። ክርስቶስን ቤዛነት ያመኑ የእግዚአብሔር አይደለም። ክርስትና ማለት ክርስቶስን የሚከተሉ አይደለም። ምን ማለት ነው? አይደለም። ክርስትና ክርስቶስን የሚከተሉ አይደለም። ምን ማለት ነው? ክርስትና ግን አምጣልኝ መጀመሪያ ስለ ክርስትና የተናገረ ነብይ ማን ነው? እሱን መጀመሪያ አምጣልኝ። ኦኬ እኔ ስለ ክርስትና የተናገረ ነብይ አንድ ከአብርሃም ልጀምር። አብርሃም አመነ ጽድቅም ሆኖ ተቆጠረለት ተብሎ ይፈጸም ዘንድ ብሎ ያዕቆብን በመልእክቱ ጽፏል።
ሊመጣ ያለውን ኢየሱስ ክርስቶስን እንዳመነ ይነገር። ስለ ክርስትና እኮ ነው የምልህ ወንድም። ኦኬ ስለ ክርስትና እኮ ነው እየተናገርኩ ያለው ብራዘር። ስለ ክርስትና እኮ አይደለም እየተናገርኩ ያለው ስለ ኢየሱስ ክርስቶስ ነው። መሲህ እንደሚመጣ አይደል እንዴ ያመነው ወንድሜ? እኔ የምጠይቀህ ስለ ክርስትና ነው የምጠይቀህ። አንተ የምታወራው ስለ ኢየሱስ ክርስቶስ ነው። ኢየሱስና ክርስትና ምን አገናኘው? ክርስትና በኢየሱስ ክርስቶስ ኢየሱስ እኮ የመሰረተች ቤተክርስቲያን የመሰረተው ቤተክርስቲያን እኮ ነው ብራዘር። በአዲስ ኪዳን አልመሰረተውም። ኢየሱስ ክርስቶስ ክርስትና ከ26 ዓመት በፊት ክርስቶስ የመሰረተችው ቤተክርስቲያን። ወንድሜ ኢየሱስ ክርስትናን አልመሰረተም። የምታወራው ስለ ኢየሱስ ከሆነ እኔ የምጠይቅህ ስለ ክርስትና ነው። ክርስትና ሃይማኖት ነው። ኢየሱስ ሰው ነው። ስለዚህ ስለ ክርስትና የተናገሩ ነብያቶች አሉ ብላል ቅድም አይደለ? የተናገረው ትንቢት የተናገረው ነብይ ማን ነው? ኦኬ ትንቢተ ኢሳይያስ ለምሳሌ ትንቢተ ኢሳይያስ ተናገረ። ምን አለ? ኦኬ ህዝቡን ቆይ ምዕራፍ 53 ከቁጥር በላይ አንብብልክ አንዴ ግሚሳሽ እኔ በጣም የሚያሳዝነኝ እስልምና 1400 ምናምን ዓመት ነው ከተመሰረተ ብሎ ያወራና ተመልሶ የእናንተስ እንዴት ነው ብለህ ስትጠይቀው አይ የኛ እኮ 2000 ምናምን ዓመት ነው ምናምን ይላል። ስለዚህ በዓመት ስለበለጠው የዓመት ብልጫ እውነትነቱን ሊያረጋግጥ አይችልም። በነገራችን ላይ በፍጹም ሊሆንም አይችልም። ሩላም በል እሺ የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ የሰውም የተጠላ የኢማም ሰው ደዌንም የሚያውቅ ሰው ነው። ሰውም ፊቱ እንደሚሰውርበት የተናቀ እኛም አላከበርነውም። በእውነት ደዌያችን ተቀበለ፣ ሕመማችንም ተሸክመዋል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድህነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ካለ በኋላ እኛ ሁላችንም እንደ በጎች ተቅበዘበዝን፣ ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔር የሁላችንም በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝብ ኃጢአት ተመትቶ ከሕያው ምድር እንደተወገደ ከትውልድ ማን አስተዋለ? ከክፉዎች ጋር መቃብር አደረገ፣ ከባለጠጎች ጋር በሞቱ ሆኖም ግፍን አላደረገም ነበረ፣ በአፉም ተንኮል አልተገኘም ነበር። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔር ፍቃድ በእጁ ይከናወናል። በነፍሱም ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል። ቆይ ያጸድቃል፣ ኃጢአታቸውም ቆይ ዋና አለ። ቆይ ዋና ትደርሳለህ። ስለዚህም እርሱ ብዙዎችን ይወርሳል። ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮ ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና። ስለማን ነው ንገረኝ። እዚህ ጋር ያለው ኢየሱስ ነው ብራዘር። እና ስለማን ነው? ስለ ኢየሱስ ክርስቶስ እያነበብኩልህ አይደል እንዴ? የተሰቀለው በሰው ዘንድ የተጠላው ማን ነው? ኢየሱስ አይደለም? ኢየሱስ ነው። ኦፍ ኮርስ ኢየሱስ ነው። እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል የሚለው ኢየሱስ ክርስቶስ ነው። ኦፍ ኮርስ ኢየሱስ ክርስቶስ ነው። በደዌ ነው የደቀቀው ኢየሱስ ክርስቶስ። እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ይላል እኮ ብራዘር። እኮ ገባኝ እኮ ኢየሱስ ነው ወይ? ኦኬ ስለዚህ አንተ እንደዛ ካልክ ከዛ ጋር በግ የተባለው ኢየሱስ ነው ምናምን ብለህ ልትል ነው። እዚህ ጋር እኮ አንዳንዶቹ ሜታፎሪካል አገላለጽ ነው የተጠቀሱት። አልሄድም እስከ 10ኛው ነው ያነበብከው። እኔ 10ኛው ላይ እንትን ልጠይቅህ። አልሄድም፣ አልፈልግም። እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል ይላል። ኢየሱስ ነው እየነገርኩ ኢየሱስ ነው እያልኩ። ዘሩን ያያል ይወልዳል ማለት ነው።
ዘሩን ያያል ማለት ምን መሰለህ? በሱ የሚያምኑት የእግዚአብሔር ልጆች ይሆናሉ፣ በሱ ጽድቅ ያገኛሉ እያለ እኮ ነው። አው በእግዚአብሔር ፍቃድ በእጁ ይከናወናል። ከነፍሱም ድካም ብርሃን ያያል ይላል። ባሪያዬ ቆይ ብርሃን ያያል ደስ የሚለው ጻድቅ ባሪያዬ በወቅቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል ይላል። ዘሩን ያያል ማለት በእርሱ የሚያምኑት ነው። አሁን ክርስቲያን ተብለን የተባልነው እኛን ነው። እሺ ተረጋጋ ብለህ አውራ። በደዌ የደቀው ነበር ኢየሱስ ክርስቶስ። በደዌ የተባለው እኮ እዚህ ክፍል ላይ ሜታፎሪካል አገላለጽ ነው። አሁን በደዌ ሲባል አሁን እሺ በግ የተባለው አሁን ኢየሱስ በግ ነው ብለህ ልትል ነው እንዴ? አያገባኝም። አንዳንዱን እኮ ሜታፎሪካል አገላለጽ ነው። እሱን አልጠየቅኩም እኔ። በደዌ ያደቀው ዘንድ እግዚአብሔር ፈቀደ ማለት ምን ማለት ነው? በደዌው ያደቀው ዘንድ እግዚአብሔር ፈቀደ ማለት የሰውን ሁሉ ኃጢአት እንዲሸከም እግዚአብሔር ፈቀደው እያለ ነው። ኢየሱስ ክርስቶስ የተሰቀለበት ዋነኛው ዓላማ ምንድን ነው? ከየት ነው ያመጣኸው? አይ ደዌ ምን ማለት ነው? ደዌ ምን ማለት ነው? ይሄ እኮ ቃል በቃል አትወዝም። ይሄ ሜታፎሪካል አገላለጽ ነው አልኩህ። ኧረ ተው እሱ የችላጴስ እኔ ጋር አትሰራም እኮ። ደዌ ምን ማለት ነው? እሺ በግ ማለት ምን ማለት ነው ወንድሜ? አሁን እዚህ ጋር በግ ተብሎ ነው የተጠቀሰው። በግ ማለት ምን ማለት ነው? የምጠይቅህን መልስልኝ ልትል ነው? የምጠይቅህን መልስልኝ። ኦኬ እሺ አሁን እዚህ ክፍል ላይ በግ ተብሎም ተጠቅሷል እና ያ በግ የተባለው ሰው ልትል ነው? ደዌ ምን ማለት ነው? ምን ማለት ነው ደዌ? ደዌ ተብሎ የተባለው የኃጢአት በኃጢአት እንደማለት ነው። ስለዚህ ኢየሱስ ክርስቶስ በኃጢአት ደቀዋል። የሰውን ኃጢአት የዓለምን ኃጢአት ተሸክሟል ይላል። ያው ከላይ በኩል ማለት ለምንድን ነው የሚሸከመው? ኢየሱስ ክርስቶስ የተሰቀለው የዓለምን ኃጢአት ለማስወገድ አይደል እንዴ? እግዚአብሔር በግ የተባለው አይደለም። እና ለምንድን ነው የተሰቀለው? ወንጀል ስለሰራ ነው። ወንጀል ኦኬ። እንደተሰቀለ አመንክ? ግን አንዳንዶቹ አልተሰቀለም ነው ቢሉ አላመንኩም። እኔ ምንም ማረጋገጫ ካመጣ እና ወንጀል ልትሰርቶ ነው ለምን አልክ? አንተ ስለምታወራው ነው። አንተ ስለምታወራው ነው። አይ አንዳንዶቹ አልተሰቀለም ብሎ ነው የሚያምኑት ከሙስሊሞች። እንዴ መጽሐፉ የሚያወራው ነው። መጽሐፉ ምን ብሎ ነው የሚያወራው? የትኛው መጽሐፉ እኮ አሁን ክፍሉን በአጠቃላይ አውዱን ስትመለከት መሲህ እንደሚመጣ የእግዚአብሔር በግ ምን ይላል? 59 ምን ይላል? እግዚአብሔር ሰውን ከራሱ ጋር የሚያስታርቅ እንደነ ቆይ ትንቢት ሲያስ በዚህ ክፍል ምን ይላል? ቆይ 59 ላይ ስንመለከት ቆይ ባቢ ቆይ አንዴ በዚህ ክፍል ስንመለከት እኮ ነው ያመጣልኝ። ጥያቄ ምን ነበር መጀመሪያ? ጥያቄ ምንድነው? ጥያቄማ ደዌ ምንድነው ብለህ አይደል የጠየቀኝ? አይደለም ከዛ በፊት የነበረው ጥያቄ ምንድነው? ስለ ኢየሱስ ክርስቶስ የተነበየ ነብይ አለ ብለህ ነው የጠየቀኝ። አልጠየቅኩም። ማን ነው እንደዛ ብለህ ጠየቀ? ስለ ክርስትና ነው አይ ቲንክ አላውቅም። ምን ብዬ ነው የጠየቅኩህ? እኔ አይ ክርስትና ሃይማኖት እንደሚመሰረት ምናምን ብለህ የጠየቅኝ እንደዛ ነው መሰለኝ። ስለ ክርስትና የተነበዩ ነብያቶች ነበሩ አልክ። የት አለ ብዬ ስነግርህ በደዌ ደቆ ነበረ ምናምን የሚለው ኦኬ። አሁን አልጨረስኩም እኮ አንተ አላስጨረስከኝም እኮ። ቆይ ልጨርስልህና ከዛ በኋላ ችግር ኧረ ምንድን ነው ስለ ክርስትና የተነበዩ ነብይ አለ። ለምሳሌ አንዴ ልጨርስ፣ ችግር የለውም ግድ የለም ልጨርስ። ምንድን ነው የምጨርሰው? አሁን ክፍሉን ልጨርስና ከዛም በኋላ አስረዳለሁ። ጨረስኩ እኮ በቃ ይበቃል። አይ አላለቀም። ኖ ይበቃል። አይ 12 ላይ ቃል በቃል ይናገራል። አልፈልግም፣ እሱን አይደለም የምፈልገው። በመጀመሪያ አንተም ስለተስማማን አጀንዳውን እየቀየርከው እኮ ነው። ስለ ክርስትና የተነበዩ ነብያቶች ነበሩ አልክ። የትኛው ነብይ ነው ብዬ ስጠይቅህ የአብርሃምን አልክ። የአብርሃም አንድ ተረት አመጣልኝ። ትክክልም አይደለም። ራሱ ስለ ክርስትና አልተናገርም አብርሃም። ከዛ ደግሞ አብርሃም ሊመጣ ያለው እኮ መሲያም ነው እኮ ነው ያዕቆብ ጽፏል እኮ በመልእክቱ ላውጣልህ። እሱን አይደለም ስለ ክርስትና ነው የማወራው። አብርሃም ልጁን ለማቅረብ ወደ ተራራ በወጣ ጊዜ በግ አይደል የመጣው? ያ የክርስቶስ ምሳሌ ነው። ክርስቶስ የክርስቶስ ምሳሌ አይደለም። የክርስቶስ ምሳሌ ምናምን ከየት ወዴት እንደምታገናኙ ጥያቄ። ስለ ክርስትና የተነበዩ ነብያቶች ከነበሩ የቱ ጋር ነው ያለው? ስለ ክርስትና የተነገረ ነብይ አለ ወይ ነው? አለ ወይም የለም እንበልና ሌላ ነገር እናውራ። አለ ይኸው ላምብብልህ ካለ እሺ አምጣልኝ። ያው ላምብብልህ ይኸው ቃል በቃል አለ። የትኛው? ያው ትንቢተ ኢሳይያስ ምዕራፍ 53 ላይ መጨረሻ ላይ ያለው ላምብብልህ። ቆይ አንዴ። አያወራማ ስለ ክርስትና አያወራም። ያወራል። ያው ቃል በቃል ያወራል ስለ ክርስትና። ያው ላምብብልህ። ኦኬ። ከነፍሱም ድካም ብርሃን ያያል ይላል። ደስ ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል ካለ በኋላ ስለዚህም እርሱ ብዙዎችን ይወርሳል፣
ከኃያላንም ጋር ምርኮን ይከፋፈላል ይላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ብሎ ይላል። እና ቀጥሎ እዚህ ጋር የቱ ጋር ነው ያለው? ስለ ክርስትና ያወራል ብለህ ያነበብኩ የቱ ጋር ነው ያለው? ብዙዎችን ይወርሳል ማለት ምን ማለት ነው? እሱ ጻድቅ ባሪያዬ እንዴ ምን አገናኘው? እኔ ስለ ክርስትና የተነገረ ትንቢት አለ ወይ ብዬ ነው የምጠይቅ። አዎ አልክሽ። የት አለ? እና ብዙዎችን ይወርሳል ማለት ምን ማለት ነው? እኛ እኮ አሁን ምን ክርስትና እኮ የምናምነው ምን መሰለህ? በክርስቶስ ክርስቶስ እንደምናገኝ እኮ ነው የምናምነው። የእኛን ኃጢአት እሱ ተሸክሟል። ግድ የለም ስለ እምነቱ ስለ ክርስትና ባትነግረኝ መልካም ነው። ምክንያቱ ስለማውቀው። አትንገረኝ፣ አታብራራልኝ። እኔ የምጠይቅህን ብቻ ከመለስክልኝ በቂ ነው ለኔ እንጂ እኔ የምታብራራልኝ እኔ እንትን አይደለሁም፣ አውቀዋለሁ። የእኛ እምነት ምናምን አትበልኝ። ግድ የለም። አሁን ስለ ክርስትና ትንቢት የተነገረ ካለ የተናገረው ነብይ ማን ነው? የቱ ጋር ነው ያለው? እሱን መልስልኝ መጀመሪያ። ኦኬ እሺ፣ ላንብብልህ። ቆይ ሌላ ለምን ትልክማለህ? አይ ክፍሉን እያወጣሁልህ ነው። በማስረጃ ቢሆን አይሻልም? የለማ ምንድነው የምትመጣልኝ? የለም እኮ እንደሌለ እኔ ብነግርህ አይሻልም? የለም እኔ ለምን አልነግርህም? ምን ልታመጣ ነው? የለም ምን ልታመጣ ነው? አይ ሲጀመር ሁሉም በየዘመናቸው መሲህ እንደሚመጣ ተናግሮ ነው የሞቱት። ያ መሲህ ደግሞ ኢየሱስ ክርስቶስ ነው። ወንድም የለም ስለ ክርስትና ያወራ አንድም ነብይ የለም። እንኳን ተወውና ሌሎች ከኢየሱስ ክርስቶስ በፊት የነበሩ ነብያቶች ይቅርና ኢየሱስ ክርስቶስ ራሱ ክርስትና የሚባል ሃይማኖት አያውቀውም። አንተ ዝም ብለህ ነው ሌላ ተረት ነው የምታወራው። ክርስቶስ እኮ ነው የመሰረተው ብራዘር። ምንም ነገር ሳይኖርህ በአንተ ፍላጎት ብቻ ሰው ልታሸንፍ አትችልም። ጴጥሮስን ምን አለ? ጴጥሮስን ምን አለ መሰለህ? አንተ ህያው በአንተ በዚህ ዕለት ላይ ቤተክርስቲያንን እመሰርታለሁ የገሃነም ደጆችም አይችሏትም ብሏል። እና ይኸው 2000 ዓመት በላይ ቆይታለች እና መሲህ እንደሚመጣ ተናግሯል። እኛ አሁን በናፍቆት ፍጥረት እግዚአብሔርን መገለጥ በናፍቆት ይጠብቃል እንደሚል እኛም በናፍቆት የክርስቶስን መገለጥ እየጠበቅን ነው። እንግዲህ ሙሽራችን ነገር ትርጉሙ ሌላ ነው። ለምንድን ነው በዚህ ዓለት ላይ ቤተክርስቲያንን አቆማለሁ ያለው? ሌላ ነገር ነው ትርጉሙ። እኔ የምጠይቅህ ደግሞ ስለ ክርስትና ሃይማኖት፣ ክርስትና የሚባል ሃይማኖት ኢየሱስ ክርስቶስ አልመሰረተውም። ከዛ በፊት የነበሩ ነብያቶች ስለ ክርስትና አውርተዋል ብለህ ስትል ያወራ አንድም ሰው የለም። አንተ እኮ አሁን የትኛው ማስረጃ ባቀርብልህ የራስን ትርጉም ነው ኖ አላመጣም። መጽሐፍ ቅዱስን የምናምነው የቤተክርስቲያን አባቶች ትርጉም አለ። የቤተክርስቲያን አባቶች ምንድን ነው 2000 ዓመት የቆየ ትርጉም ደግሞ ስለ አሁን የምናምነው የቤተክርስቲያን አባቶች እስልምና ሃይማኖት ከመፈጠሩ በፊት የጻፉት የራሳቸውን አንተ ጀዝበህ የምትከተለው እኮ አይደለም የምፈልገው። እኔ እውነትን ስጠይቅህ እውነትን ነው ማቅረብ ያለብህ እንጂ እስልምና የተመሰረተው 1600 ዓመት ነው፣ ክርስትና ግን 2000 ነው። ስለዚህ ክርስትና ይቀድማልና ክርስትና እውነት ነው ካልክ አይሆንም። እኔ እንደዛ አላልኩም እኮ። የክርስትና የእስልምና የመጽሐፍ ቅዱስ እውነት እኮ በአጠቃላይ የሚናገረው ክርስትና እንደሚመጣ በክርስቶስ አዲስን ማለት ክርስቶስ እንደሚመጣ መሲህ እንደሆነ ብዙዎችን ደግሞ እንደሚወርስ እንደገና በሱ የሚያምኑ ደግሞ እንደሚጸድቁ ነቢያቶች ሁሉ ተናግረዋል። አብርሃምም አልተናገሩም። ሙሴና ኤልያስም አይተዋል። ሙሴና ኤልያስ ክርስትና ከሆነ ወንድሜ ስለ ኢየሱስ ከሆነ የምታወራው ኢየሱስ ክርስትና አልመሰረተም ብያለሁ። ስለዚህ ክርስትና ያልመሰረተ ሰው ይመጣል አሉ አላሉ ምንም ትርጉም የለውም። ገብተዋል አባባሌ? ከዛ በፊት የነበሩ ሰዎች ግን የእስልምና መሰረታዊ ነገር አንድ አምላክ ማምለክ ላይ እስከሆነ ድረስ ከክርስትና ወደ እስልምና ይቀርባሉ። ምን ይቀርባሉ የሚባል ነገር የለም። ሙስሊም ናቸው። እኔ እኮ አሁን እኛ 3 አምላክ ነው እንደምናመልከው ብራዘር። እና ስንት አምላክ ነው የምታመልከው? ዝም በል ደግሞ ስለ እስልምና ታወራለህ እንዴ? ስንት ተረጋጊ። አልሸባብ ምናምን ገዳይ የሆነው ግድ የለህም አቻችሁ እኮ ኢትዮጵያ ውስጥ ሁሉ ያለውን ሰው ተረጋጋ ብያለሁ። ተረጋጋ። እያወራሁ መሰረተ ሃይማኖት ደግሞ አትረብሽን። ግድ የለም አትረብሽን። የእስራኤል መጽሐፍ ወርሰህ ሰርቀህ ዘርፈህ ሃይማኖት አለኝ። በነገራችን ላይ ለክርስትና ተብሎ የተሰጠ መጽሐፍ የለም። የላችሁም። በተለይ ኢትዮጵያኖች የምትባሉ ሰዎች መጽሐፍ የላችሁም እኮ እናንተ።
የላችሁም። መጽሐፍ የለም። የእናንተ የሚባል መጽሐፍ የለም። መጽሐፍ ቅዱስ ብሉይ ኪዳን እንትን ነው። ኦሪት የአይሁዳውያን ነው። ከዛ በኋላ የመጣው መጽሐፍ ግን የለም፣ ራሱ የለም። ኦሪት ራሱ የለም። ብሉይ ኪዳን የሚባለው ራሱ የለም። ትክክለኛ መጽሐፍ የለም፣ ውሸት ነው። አዲስ ኪዳን የሚባለው ደግሞ ውሸት ነው፣ የለም። እሺ ቆይ አሁን ልንገርሽ፣ የለም። ከዛ በኋላ መጥተው ቅድም ፖለቲከኞች መጥተው ያጨማለቁት እንትን ነው የምትከተለው። እሺ ቆይ አንዴ ብራዘር፣ የክርስትና ሃይማኖት እኔ ብናገር አይሻልም? አንተ የእስልምናውን ተናገር፣ ችግር የለውም። ዝም ብለህ ከምታበላሽ ስም እኔ ምንድን ነኝ? እኔ አንተ ሙስሊም ነህ። አንተ ለምን ሙስሊም አልከኝ? እኔ ብያለሁ? አይ ለሙስሊሞች እየተከራከርክ ስለሆነ ነው እንደዛ ብዬ። መቼ ነው የተከራከርኩት እኔ? ስለዚህ አንተ አሁን ክርስቶስ ኢየሱስ አምላክ እንደሆነ መሲህ እንደሆነ አትቀበል? መቼ ነው የተከራከርኩት እኔ? አሁን ያው ክርስትና የሚባል ሃይማኖት የሆነ ሰዓት የመጣ ነው። ስለዚህ አልቀበልም። ክርስትና የሚባል ሃይማኖት የለም ማለት ለሙስሊሞች መከራከር ነው እንዴ? አይ ስለ እንትን ያነጻጸርኩ እኮ ነው ሁለቱንም። ምንድነው? አላነጻጸርኩም እኔ አላነጻጸርኩም። ስለዚህ አንተ ሙስሊም አይደለም። ዓለም ላይ ብዙ ሃይማኖቶች አሉ። ዘላችሁ እስልምና ላይ ለምን እንደምትዘሉ እንደምትገቡ እኔ ግራ ነው የሚገባኝ። በነገርህ ላይ ገብቷል። ምክንያቱም ምን መሰለህ ክርስትናም እኮ አለ፣ ክርስትናም አለ። አንተ የምታምነው የማያምን ክርስቲያን እንዳለ ማወቅ አለብህ ወንድሜ። ቀጥል። እኔ ችግር የለውም። 2000 ዓመት የቆየውን ክርስትና ነው ማምነው። ኢየሱስ ክርስቶስ የመሰረተውን እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ ብሎ ያለው ቃል የገባው የማይለየኝ አምላክ አለ ብዬ ቤተክርስቲያንን መሰረቱ። ማን ነው አንተ ጋር የሚሆነው? ማን ነው? ኢየሱስ ክርስቶስ ነው። ኢየሱስ አንተ ጋር አይደለም። ኢየሱስ እኮ አረገ እኮ በቃ የቱ ጋር ሆናለሁ ብሏል። እንግዲህ የቱ ጋር ነው አንተ ጋር ያለው ኢየሱስ? በመንፈስ ቅዱስ ነው። የምን በመንፈስ ቅዱስ? መንፈስ ቅዱስ ራሱ ይመጣል እንጂ ታዲያ ኢየሱስ ተሸክሞ ነው እንደሚመጣው? አይ በመንፈስ ቅዱስ የተነጣጥሎ አይደለም የሚገኙት፣ በአንዴ ሁሉም ነው። ለምን ተነጣጥሎ ይመጣል አይደል እንደሚለው? መንፈስ ቅዱስ የሚመጣው እኔ ካረኩ በኋላ፣ እኔ ካላረኩ መንፈስ ቅዱስ አይመጣም አይደል የሚለው? አዎ ሌላ መንፈስ ቅዱስ ይመጣል ይላል። እሱ በመጣ ጊዜ ወደ እውነቱ ይመራችኋል ይላል። እና ከየት አምጥተህ ቁርአናቸውን እንኳን አያነቡት? ናውረድ የእናንተም እኮ ባባዩ ቁርአንም እኮ ይመሰክራል። እውነት ልጁ እንዳለው ቆይ ባቢ ቁርአንም እኮ ይመሰክራል እኮ የቀጥለኛ መሆኑን ራሱ ሃይማኖታችሁ። እስኪ ቆይ ጆሮ ይኖራችሁ ምንድነው ላስራና ውረድ። ለምን ይስጣን ማስረጃ ለምን አወረድከው በጌታ? አሁን እኮ በኢየሱስ ክርስቶስ እኮ አሁን ሙስሊም እኮ ያምናል። አየህ አንተ አሁን ከክርስቶስ ጋር ችግር ምንድን ነው? ሙስሊም እኮ ኢየሱስ ክርስቶስ ቢያንስ ነቢ እንደሆነ ያምናል። ቢያንስ የቀደመችዋም መጽሐፍ ብርሃን ናት ብሎ አይ ቲንክ ክፍሉን አላስታውስም፣ ቃል በቃል ተናግሯል በቁርአን ላይ ራሱ። እና ስለ መጽሐፍ ቅዱስ ነው እንደሚያወራው? እና ስለምንድን ነው የሚያወራው? ስለ መጽሐፍ ቅዱስ ነው ብርሃን ብሎ የሚያወራው? የቀደመችዋ መጽሐፍም ብርሃን ናት ብሎ ቃል በቃል ተናግሯል። ምንድን ነው የቀደመችው መጽሐፍ? የቀደመችው መጽሐፍ ምንድን ነች? ከቁርአን በፊት ብሎ ያለው እኮ ምንድን ነው እንግዲህ ቃል በቃል እናንተ ጋር እንደዛ ብሏል። እናንተ ጋር አትበለኝ እንዴ አንተ ነው ራስን ችለህ አውራ። አሁን እሺ ብቻ የቀደመችው መጽሐፍ ምንድን ነች? እናንተ እንጅል ብላችሁ የምትሉት ያማ ችግር አለብህ እንዴ? እናንተ እያልክ አታውራ እንዴ? ራስን ችለህ አውራ ወንድሜ፣ እኔ ጋር አትጠጋ። አንተን ያመጣው ስለዚህ ጨርሰው። ኦኬ። ስለዚህ አሁን ክርስትና ሃይማኖት ስለ የትኛው መጽሐፍ ነው? ክርስትና የሚባል ሃይማኖት የለም። አትድከም። ክርስትና ሃይማኖት አትበለኝ። የኒቅያ ጉባኤ ላይ የተመሰረተ ሃይማኖት ነው ብያለሁ እኮ። ከዛ በፊት እነ ጳውሎስ የሚባሉ ፖለቲከኞች አሸባሪ ሰው ሲያጨማልቁት የነበረ ፍልስፍና ነበር። ፖለቲከኛ ነው፣ ፈላስፋ ነው፣ ምርጥ ሰው ነው፣ ያደንቀዋሉ ጳውሎስ። መጨረሻው አያምርም እንጂ አንገቱን የሮም እንትኖች ሊያፈነዳ ገብቶ ሮም ከተማ ላይ አንገቱን ቀልተው ነው የገደሉት። እሱ ሲያጨማልቀው የነበር እንደፈለገ አድርጎ ኢየሱስ እየተቃወመ እግዚአብሔርን እየተቃወመ የራሱን ግዛት እያስፋፋ የነበረ ሰው እሱን አስቀጥለው ነው ክርስትና የሚባል ያስቀጠሉ ሰዎች እንጂ ክርስትና የሚባል ሃይማኖት የለም። አትድከም። የለም። ክርስትና የሚባል ሃይማኖት እውቅና የሰጠው አባቶች ተሰብስበው እንጂ ማንንም ሰው ነብይም ሆነ ኢየሱስ ክርስቶስ ክርስትና የሚባል ሃይማኖት አያውቀው። በመጽሐፍ ቅዱስም ላይ አለ እኮ የመጀመሪያ የአንጾኪያ ክርስቲያኖች ክርስቲያን ተባሉ የሚለው ማን ነው? ክርስቲያን ያላቸው ማን ነው? ክርስቲያን ያላቸው
አይ ቤተክርስቲያን የዛኔ ስትመሰረት ነው ቤተክርስቲያን አይደለም ለመጀመሪያ ክርስቲያን ተባሉ ሲባል ክርስቲያን ያላቸው ማን ነው? ክፍሉ ላንብብልህ? አታንብብልኝ። ማን ነው ክርስቲያን ያላቸው? ክርስቲያን ያላቸው ስትል አልገባኝም። ክርስቲያን ተባሉ አይደለም የሚለው ክርስቶስ ነው ለጴጥሮስ ራእይን የሰጠው በዚህ ቻለስ ላይ እና አሁን ጴጥሮስ አሁን የመጀመሪያው የቤተክርስቲያን ጳጳስ ነው ብለህ ክርስቶስ ነው ክርስቲያን ያላቸው? ክርስቶስ ነው ኦፍ ኮርስ ያ እንዴ ክርስቲያን የተባሉት ቅድም እኮ ክርስቲያን የተባሉት ኢየሱስ ክርስቶስ ካረገ በኋላ ነበር እኮ ያልከኝ እኮ ቅድም። ክርስቶስ የመሰረተው ሃይማኖት ነው ብያለሁ። እንግዲህ የተመሰረተው መች ነው ብለህ ካልከኝ አይደለም ክርስቲያን የተባሉ እነዚህ ሰዎች ማን ነው ክርስቲያን ያላቸው? ክርስቲያን ያላቸውማ ክርስቶስ ራሱ ነው። ምንድን ነው ብራዘር? እንዴ ቅድም እኮ ኢየሱስ ክርስቶስ ካረገ በኋላ ነው ክርስቲያን የተባሉት ብለኝ ነበር እኮ። አልገባኝም። ያንተ እኮ ጥያቄዎች ቅድም ያወራነው ደጋግመህ እየጠየቀኝ ነው። ፈረሰች አየህ። አሁን ምንድን ነው ችግሩ? ምን አለ መሰለህ ችግሩ ክርስትና በአንተ ድጋፍ ከሆነ የሚቀጥለውና የሚቆመው ምንም ትርጉም የለውም፣ አያስፈልግም። ገብቶሃል? በአንተ ውሸት የሚቀጥል ክርስትና ካለ አያስፈልግም፣ አይጠቅምህም፣ ቶ በአንተ ተረትና ትርክት የምታስቀጥለው ክርስትና ካለ አይጠቅምህም፣ ቶ በአንተ ውሸትና ቅጥፈት ክርስትናን ለማስቀጠል መሞከር የለብህም። የምታውቀው ነገር ካለ የምታውቀውን አውራ፣ ካልሆነ ግን አላውቅም ብለህ ብታልፈው መልካም ነው። ብራዘር እኔ ዋሽልኝ ያለ አምላክ የለም። እኔ ማምኑን ነው የምነግርህ። ካላለ ለምን ተዋሻለህ አንተ? እኔ ለምን ዋሻለሁ? አንተ ለምን ተዋሻለህ? እኔ ለምን ዋሻለሁ? የመጽሐፍ ቅዱስ እውነት እኮ ነው እየነገርኩህ ያለው። የመጽሐፍ ቅዱስ እውነት እኮ አይደለም እያወራህ ያለው። ክርስቶስ ያላቸው ቅድም ምንድን ነው ያልከኝ? ኢየሱስ ክርስቶስ ካረገ በኋላ ብለኸኝ ነበረ፣ ተቀብዬ ነበር። አሁን ደግሞ ተመልሰህ ኢየሱስ ክርስቶስ ራሱ ነው ክርስቲያን ያላቸው አልከኝ። ከዛ በፊትስ ምንድነው ስታወራ የነበረው? ነብያቶች ስለ ክርስትና ትንቢት የተናገሩ ነብያቶች አሉ ብለህ ስታወራ ነበር። አምጣ ስትባል ደግሞ ስለ ኢየሱስ ክርስቶስ ነው የምታመጣው። ምን አገናኘው ኢየሱስና ክርስትና? ኢየሱስ እኮ ነው ክርስትናን የመሰረተው። ቅድም የጨረስነው መጣ ወይ ወደኋላ ተመልሰ? አይደለም አልመሰረተም። ኢየሱስ ክርስቶስ ክርስትናን አልመሰረተም። ኢየሱስ ክርስቶስ አልመሰረተም። ኢየሱስ ምን ክርስትና ነው የመሰረተው? ኢየሱስ ምንም አላደረገም። ኢየሱስ ክርስቶስ እየሰበከ ነበረ። ብራዘር ስመኝ አንዴ ባቢ ቆይ ስመኝ። ኢየሱስ ክርስቶስ ክርስትና ብለህ ከጠየቀኝ ክርስትናን የመሰረተው ኢየሱስ ክርስቶስ ነው የመሰረተው። ቃል በቃል ተናግሯል እኮ ለጴጥሮስ። አሁን 100 ጊዜ የደጋግሜ ጥቅስ እየነገርኩ ነው። እንግዲህ መች እንደምሰማኝ አላውቅም። በዚህች ዓለት ላይ ቤተክርስቲያንን እመሰርታለሁ፣ የገሃነም ደጆች አይችሏትም። ስለዚህ ጴጥሮስ ምን አለ? ጴጥሮስ ሆይ 3 ጊዜ ጠርቶ በጎቼን ጠብቅ አደራ ብሎ ለጴጥሮስ አደራ ሰጥቶ ሄዶ ኢየሱስ ክርስቶስ ነው። ስለዚህ ክርስትና ከዛ በፊት በክርስቶስ ነው የተመሰረተው። ከዛም በኋላ እነ ጴጥሮስ ያንን ራእይ ተቀበሉ። የመጀመሪያ ቤተክርስቲያን በአንጾኪያ ክርስቲያን ተብሎ ተሰየሙ። ከዛም በኋላ ጴጥሮስም ደግሞ ጳጳስ ነበረ በዛ ላይ እንደዛ ተብሎ ቀጠለ። ያው 2000 ዓመት ዘልቆ ያው እኛም ዛሬ ያመለከን ያ ምን ተባሉ አልክ? አይ መጀመሪያ የአንጾኪያ ክርስቲያኖች ክርስቲያን ተብሎ ተሰየሙ ብላል ያላቸው። ማን ያላቸው? ኢየሱስ። ጴጥሮስ እኮ ክርስቶስ ኢየሱስ ምን አለ? ጴጥሮስ ሆይ 3 ብሎ ጠርቶ በጎቼን ጠብቅ፣ ግመሎችን ጠብቅ ብሎ በጎቼን ጠብቅ ብሎ ተናግሮ ከዛም በኋላ 3 ጊዜ ተናግሮ ነበር። ሄዶ ለጴጥሮስ ራእይ ሰጥቶ በሱ ቤተ መቅደስን ሰርቶ ነው ሄዶ ክርስቶስ። ስለዚህ ጴጥሮስ እሱ አይደለም ጥያቄ። ምንድነው ጥያቄ? ማን ያላቸው ማን ነው? ክርስቲያን ያላቸው ማን ነው? ክርስቲያን ያላቸውማ ለጴጥሮስ ክርስቶስ ራእይን ሰጥቶ ነው ሄዶ አልኩ እኮ ብራዘር። ስለዚህ ጴጥሮስ ነው ክርስቲያን ያላቸው? አይ ጴጥሮስ አይደለም እንግዲህ ክርስቶስ ነው ክርስቲያን ያላቸው። ክርስቲያን ማለት እኮ ሌላ ትርጉም መሰለ እንዴ? ክርስቶስን አምነው የተከተሉት ክርስቶስ የእግዚአብሔር በግ እንደሆነ እውነተኛ መሲህ እንደሆነ አምነው የሚከተሉት። እሱን አይደለም ጥያቄ። ክርስቲያን ያላቸው ኢየሱስ ክርስቶስ ነው? ኢየሱስ ነው? አልገባኝም። አይ ክርስቲያን ያላቸው ለመጀመሪያ ጊዜ ክርስቲያን ተባለ። ክርስቲያን ያላቸው ኢየሱስ ነው? እሺ ቆይ ላንብብልህ ክፍሉን። ቆይ አንዴ አንተ ዝም ብለህ አሁን ደጋግመህ እየጠየከኝ ነውና ክፍሉን ባነብልህ ይቀላል። ራስህ እኮ ነው ቅድም ስናወራ ሌላ ነገር ስታወራ ስለነበረ ነው። እኔ ምንም እንትን አላደረኩትም።
ቤተክርስቲያንን ምንድነው አሰፍራለሁ፣ አስቀምጣለሁ፣ እገነባለሁ ማለት በነገርህ ላይ ትርጉሙ ሌላ ነው ብያለሁ። ቤተክርስቲያን ምንድነው ትርጉሙ? የራስን ትርጉም ንገረኝ እስቲ። ምን ማለት ነው ቤተክርስቲያንን አደርጋለሁ ማለት? እመሰርታለሁ በዚች ምን ማለት ነው? ምን ማለት ነው? ቤተክርስቲያን ነው። ይሄ ቤተክርስቲያን ነው የመሰረተው ክርስቶስ ራእይ እኮ። ምን ቤተክርስቲያን መሰረታለሁ ማለት ምን ማለት ነው ታዲያ? ቤተክርስቲያን ማለት ቤተክርስቲያን በክርስቶስ ሞትና ትንሣኤ የተመሰረተች አይደል እንዴ? ስለዚህ ቤተክርስቲያን ኢየሱስ ክርስቶስ የገነባው ቤተክርስቲያን ነበረ፣ ግንብ ነበረ? አይ አላልኩም። እና ምንድን ነው? ምን ማለት ነው? አይደለም ስለ ኢየሱስ ክርስቶስ እኮ ምን ማለት ነው? አይ ጥያቄ አሁን እኔ ቅድም ነግሬሃለሁ እኮ እሱ ትርጉሙ ሌላ ነው ብያለሁ። ግን ቤተክርስቲያንን አሰፍራለሁ ገነባለሁ ማለት ቤተክርስቲያን ህንጻ ገነባለሁ ማለት ነው? ቤተ መቅደስን እሰራለሁ ነው ያለው። ቤተ መቅደስ የተባለው ህንጻ አይደለም። አሁን እኮ ክርስቲያን ተብለን የምንጠራው ክርስቲያን ተብሎ የሚጠራው እኮ ይሄ ህንጻ አይደለም። እኛ ነን ክርስቲያን ተብለን የምንጠራው ብራዘር። ቤተ መቅደስ ስለ ክርስቲያን የምንጠራው ስለ ቤተክርስቲያን ነው የጠየቀው። እኔ ስለ ክርስቲያን አልጠየቁም። ኦኬ እሺ፣ የነገርኩህ እኮ በአዲስ ኪዳን ቤተክርስቲያን ተብለን የምንጠራው ህንጻ አይደለም። እኛ ነን በክርስቶስ አምነን የተከተልን። አንተ ነህ ቤተክርስቲያን የምትባለው? በክርስቶስ ኦፍ ኮርስ ክርስቶስን አምነን የተቀበልን እኛ ነን በአዲስ ኪዳን ቤተክርስቲያን ተብለን የምንጠራው። ምክንያቱም በክርስቶስ ሞትና ትንሣኤ እኛ ያንን የሱ አካል ስለምንሆን በሱ አምነን ማለት ነው። እግዚአብሔር ራሱ ነው እኛ በልቶንን የተገጠምን። ቤተክርስቲያን ማለት ቆይ እሺ፣ ቤተክርስቲያን ማለት እናንተ ናቸው አማኞች ማለት ነው አይደለ? አዎ። ክርስቲያንስ ማን ነው? ክርስቲያን ማለት ክርስቶስን አምኖ የሚከተሉት እያልኩ እኮ ነው። አሁን አንተ የቃላት ጨዋታ ነው አይደለም፣ የቃላት ጨዋታ አይደለም። እነሱን ክርስቶስን አምነው የሚከተሉማ ቤተክርስቲያን ናቸው። ገብቷል? ቤተክርስቲያን ናቸው። እሺ፣ እነዚህ የክርስቲያን ቤት የሆኑ ሰዎች ናቸው እናንተ ማለት ነው። ክርስቲያን ማን ነው? ክርስቲያን ኦኬ፣ ክርስቲያን ቤተክርስቲያን ማለት ኦኬ፣ እየነገርኩህ እኮ ነው። አንተ አሁን የቃላት ጨዋታ ነው ያስኩ ያልኩህ እኮ ነው። የቃላት ጨዋታ እኮ አይደለም። የምን የቃላት ጨዋታ ነው እንዴ? ምንድነው የምታወራው? አረፍተ ነገር የሚቀየረው እኮ በቃላት እኮ ነው። ምንድነው የምታወራው? የቃላት ጨዋታ ምናምን አትበለኛ። ቤተክርስቲያን ማለት እኛ ነን ካልክ ክርስቲያን የሚባለውስ ማን ነው? አይ ቤተ መቅደስ ማለት እኛ ነን። በአዲስ ኪዳን ቤተ መቅደስ እኛ ነን አልኩህ። እንግዲህ ስለ ምን ቤተ መቅደስ ነው የምታወራው? አትቀይረውም። አሁን እኮ ቤተክርስቲያን ማለት እኛንን ቤተክርስቲያን ስትል ነበር አይደለ? አትቀይረውም። አይ እኔ የቃላት እንትን ነው ማለት የቃላት አይደለም፣ የቃላት እንትን አይደለም። ኦኬ ቤተክርስቲያንን ገነባለሁ ማለት ትርጉም ሌላ ነውና እዛ ጋር በትሄድ መልካም ነው ብዬ ነበረ። ትርጉም የለውም አንተ ጠልፈው ስለሚጥልህ ማለት ነው። ገብቷል? ስለዚህ እናንተ ቤተክርስቲያን ከተባላችሁ ክርስቲያኑ ማን ነው? አንዴ አይ እኔ ግን ክርስቲያን ነኝ የሚል ሰው ብዙ የማይታነቅ ሰው የለም። የሚገርም ነገር እንጂ እኮ ሁሌም እንደታነቃቸው ነው። ልጠይቀህ ክርስትና እድሜው ስንት ነው? ክርስትናማ በክርስቶስ ቅድምም ብያለሁ። በክርስቶስ ሞትና ትንሣኤ 26 የምናከብረው የክርስቶስ ልደት ነው። አየህ፣ ክርስቶስ የተወለደበት ወደዚህ ዓለም የመጣበት ዓመተ ምህረት ብለን ነው የምንቆጥረው እና በዛ ነው። እድሜው ስንት ነው ነው? ወደ አተም ብለህ ምንድን ነው? ኦብቪየስሊ ይታወቃል እኮ እድሜውን ከጠየቀኝ 2000 ዓመት ነው አይደል? አዎ። ከዛ በፊት ክርስትና አልነበረም? ከዛ በፊት በነቢያቶች ተናግሮ ነበረ እኮ ተተንብዮ ነበረ ብያልኩ እኮ ነቢያቶች ተናግሮ ከዛ ስለ ክርስትና ነው የተናገሩት። አይ መሲህ እንደሚመጣ ቅድም አነበብኩልህ እኮ ያለውን ስለ መሲህ አይደለም እኔ የጠየቅኩህ እኮ ስለ ክርስትና ስጠይቅህ ስለ ክርስቶስ አትንገረኝ። ስለ ክርስትና ነው የምጠይቅህ። እኔ ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት ነበር አልነበረም? ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት ምን ማለት ምን አይነት ጥያቄ ነው የምትጠይቀኝ? ጥያቄ ነው። ኢየሱስ ከመምጣቱ በፊት ክርስትና ነበር አልነበረም? ኦኬ፣ በብሉይ ኪዳን ብለህ ከጠየቀኝ እነሱ ኦፍ ኮርስ በተስፋ ብሉይ ኪዳን የአዲስ ኪዳን ጥላስ ከመሆኑም አንጻር እነሱ ክርስቶስ እንደሚመጣ ሁሉ ነቢያቱ በአዲስ ኪዳንም በብሉይ ኪዳንም በአረጉ ኪዳንም በመካከለኛው ኪዳንም እሱ እኔ አልጠየቁም።
ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት ነበር አልነበረም ነው ባጭሩ። ክርስትና መልስ። ኢየሱስ ክርስቶስ ከመምጣቱ በፊት ኦኬ፣ በተስፋ ደረጃ ክርስትና ኢየሱስ ክርስቶስ እንደሚመጣ መሲህ እንደሚመጣ ያምኑ ነበር አይሁዶች። ስለ ኢየሱስ አይደለም የጠየቅኩህ እኔ ስለ ክርስትና ነው የምጠይቅህ፣ ስለ ሃይማኖት ነው የምጠይቅህ እኔ። ክርስትና ክርስትና ነበር እኮ አልነበረም? ኢየሱስ ክርስቶስ አምኖ የሚከተሉት እኮ ነው፣ ሃይማኖት አይደለም እኮ ክርስትና ማለት። ኢየሱስ ክርስቶስን አምኖ ስለዚህ ክርስትና አልነበረም። ኢየሱስ ከመምጣቱ በፊት ክርስትና አልነበረም ማለት ነው። አይ ምን አይነት ጥያቄ ነው? ኢየሱስ ክርስቶስ በብሉይ ኪዳን የአዲስ ኪዳን ጥላ ነበረ። በጥላነት ክርስትና አለ። አሁን አብርሃምም ክርስቶስን አምኖ አይደል ሆኖ አያውቅም። ብሉይ ኪዳን የአዲስ ኪዳን ጥላ ሆኖ አያውቅም። ጠላት እንጂ ጥላም አይደለም በነገርህ ላይ። እንግዲህ አሁን አንተ እንደዛ ብለህ ካመንክ እኛ እንግዲህ አዲስ ኪዳን እንደዛ ነው። አዲስ ኪዳን እኮ የብሉይ ኪዳን ተቃዋሚ ነው። ምንድን ነው የምታወራው? በፍጹም አይገናኝም እኮ ጥላ ሊሆን አይችልም። እኔ ጥያቄ ከኢየሱስ ክርስቶስ ከመምጣት በፊት ክርስትና ነበረ ወይ ብዬ ስጠይቅህ ስለ ኢየሱስ ትንቢት ተነግሮ ነበር አትበለኝ። የምጠይቅህ ስለ ሃይማኖቱ ነው። ስለ ሰው አትንገረኝ። ክርስትና ነበር አልነበረም? ክርስትና የመሰረተው ኦኬ፣ ቅድም ነገር ያለው ክርስትና በእንትን ደረጃ አልነበረም፣ ግን እንደሚመጣ አመሰግናለሁ። በቃ ሌላ ጥያቄ ጠይቃለሁ። ክርስትና ኢየሱስ ክርስቶስ ከመምጣቱ በፊት አልነበረም? አይታወቅም? አልነበረም፣ አልታሰበም፣ አይታወቅም። ኢየሱስ ክርስቶስ ራሱ ከመጣ በኋላ ራሱ ያንተ ኮንክሉዥን ነው። እኔ ክርስትና የኔ አይደለም። ኢየሱስ ራሱ ክርስትና አያውቀውም። ማን ነው አያውቅም ብሎ ያለው? ኢየሱስ እኮ ነው ቃል በቃል የመሰረተው። እኮ ላንብብልህ እንደ ቃል ምን ብሎ ነው የመሰረተው? 100 ጊዜ ደጋግሜ ነገርኩህ እኮ ቤተክርስቲያን እሰራለሁ የሚለውን ነው። በጎቼን ጠብቅ ብሎ ካለ በኋላ አይደለም ቤተክርስቲያን እሰራለሁ ነው። ቤተክርስቲያንን እሰራለሁ ብሎ ነበር። ያ ቤተክርስቲያን እሺ፣ መልሰው ምን ማለት ነው? ቤተክርስቲያን ምን ማለት ነው? ቤተክርስቲያን ማለት ያው የክርስቲያኖች ስብስብ። አሁን አንጾኪያ መጀመሪያ ቤተክርስቲያን ተብላ ስትሰየም የክርስቲያኖች ስብስብ ክርስቶስን አምነው ተጠምቀው ዳግም የተወለዱት የክርስቲያኖች ስብስብ ነው ቤተክርስቲያን። የክርስቲያኖች ስብስብ ነው ወይስ የክርስቲያኖች መሰብሰቢያ ነው? ያው የክርስቲያኖች ቤተክርስቲያን ማለት የክርስቲያኖች መሰብሰቢያን ብለህ ልትል ትችላለህ። ምንም ልዩነት የለውም። ኦፍ ኮርስ የክርስቲያኖች መሰብሰቢያ ከሆነ ለምንድን ነው ቅድም ቤተክርስቲያን ማለት እኛ ነን ስትል የነበረው? አይ በቤተ መቅደስ ለማለት ፈልጌ ነው። ቤተ መቅደስ አይ በዚህ ልክ እኮ መውረድ የለብህም እኮ። አይ መች ወረደ? ቤተክርስቲያን ማለት እኛ ነን ስትል ነበር በነገርህ ላይ። ስለዚህ ኢየሱስ ክርስቶስ የክርስቲያኖች መሰብሰቢያ ሰርቷል? አዎ ኦፍ ኮርስ ሰርቷል እንጂ የት ነው የሰራው? ሰራቱ በጴጥሮስ ላይ ነገሩ። የት ነው የሰራው? ነገሩ በጴጥሮስ የተሰራው ቤተክርስቲያን የት ነው? ቤተክርስቲያንን እሰራለሁ አለ አይደለ ኢየሱስ ክርስቶስ? የት ነው የሰራው? የሰራ ነገርኩህ እኮ። ቆይ ቤተክርስቲያን የት እንደሰራ አሳያለሁ። ቆይ አሳየኝ። እሺ ክፍሉን ያወጣው ነው። ቆይ እንዴ ኢየሱስ የሰራው ጭራሽ ኢየሱስ ክርስቶስ የሰራው ቤተክርስቲያንም አለ ብለህ በድፍረት ተናገርክ አንተ ለመጀመሪያ ጊዜ። ይገርማል። ክርስቲያን ነኝ የሚል ሰው ካለ መግባት ይችላል። ጥግ ይዛችሁ ሌላ ነገር ማለት ሳይሆን ገብታችሁ ማውራት ትችላላችሁ። በነገራችን ላይ አንድም ሰው የለም። ሁሉም ሰው ክርስቲያን የሆነ ሰው በክርስትና ይሸማቀቃል፣ ያፍራል። ራሱ አላፍርም የሚል ካለ ገብቶ ማውራት ይችላል። ምን ኖርማል ጥያቄ ነው። ፖለቲካ አይደለም፣ አንተ ጋር አይደለም። አንተማ ገብታል እኮ አንተማ ደፋር ነህ። ስንት ነው የሚከፍሉልህ? ቆይ አንተ ሙስሊሞች አይቶ እሱ ግድ የለህም። ምን ይሄ ተረተረተን ተው፣ ግድ የለህም። ስንት ቢከፍሉልህ እንደዚህ ግድ የለህም። አምጣው። ምን ይከፍሉኛል ብለህ ነው? ለምን እከፈላለሁ እኔ? ሙስሊሞች ምን አደረግኩና ነው ለሙስሊሞች አሁን ፍርሃታችሁ? ያው ሙስሊም አይመልስም እያላችሁ ስለሆነ የምታምኑት ያው ሙስሊም ላይ ነው እጃችሁን እንትን የምታደርጉት። አይቻልም። አሁን የተነሳው ክርስቲያን ነው። ሙስሊም ምንም የሚያወራበት ዘመን አይደለም። የሚገርም ነው። ሙስሊም ጥርሱን እየፋቀ ቁጭ ብሎ ክርስቲያኖች ሲጫረሱ የሚያይበት ዘመን ነው። እንዳትሸወድ። አሁን የተነሱት ክርስቶስ ማን ነው? ክርስትና ምንድን ነው? ሃይማኖት ምንድን ነው? ስላሴ ምን ማለት ነው ብለው የተነሱት ክርስቲያኖች እንጂ ሙስሊሞች አይደሉም። እንደውም ሙስሊሞች ቁጭ ማለት ነው የሚጠበቅባቸው። የሆነ የከፈቱት እንትን አለ፣ ገብቷል። በቃ ዝም ብለው እንትን ማድረግ ነው። ዝም ብለው መመልከት ነው። በቃ ምን አደከማቸው?
ንጽጽር ብለው የፈጠሩት ነገር አለ። ንጽጽር ብለው ምንም ማያውቅ የነበረ ሰው ወንጌሉን እንዲያነበው መጽሐፍ ቅዱስ እንዲያነበው አደረጉ። መጽሐፍ ቅዱስ ካነበበ በኋላ ሁሉም ሰው እየተነሳ እየጠየቀ ነው። የሚገርም ነገር አሁን ሁሉም ነው። እኔ አሁንማ በጣም የተገረምኩባቸው ልጆች አሉ። አንዱ ወንድ ነው፣ አንዷ ሴት ነች። እንደዚህ አይነት ትውልድ ጠያቂ ትውልድ አለ ብዬ ተስፋ አድርጌ አላውቅም። ሁለት ናቸው እንጂ ወንዶች። እኔ በጣም ነው የማደንቃቸው በእውነት ይተረትረዋል። ጥያቄ እንደዚህ እያመጣ ነው። አውራ አይ ጨርሻለሁ። አምጣው ቀጥል፣ ችግር የለውም። የለም ምን ልታምጣ? የለም እኮ አሁን ምንድን ነው የምታደርገው? ባይብል ያወጣው ነው በሀርድ ኮፒ ስለያዝኩኝ አንድ እጅ ኮፒ ያዘ። ስማ ልንገርህ እኔ አንድ ሙስሊም አስገብተህ ብትጠይቀው አስገብተህ ማለት ነው መልስ አለው። ያልተማር ምንም ያላነበበ የምትለው ሰው መልስ አለው ስለራሱ ማለት ነው። ገብቶሃል አባባሌ? ስለራሱ ብትጠይቀው ይመልሳል። ወይም ደግሞ ምንድን ነው የሚያደርገው? አይ እኔ አላውቅም ይላል። የሚያውቁ ሰዎችን ጠይቅ ይላል። እኔ ደሜን የሚያፈላው አሁን ክርስቲያን ነኝ የሚል ሰው ኪስ ወለድ መልስ ነው የሚመልሱት። ስትጠይቀው አያውቀውም፣ እንደሚያውቅ ይተረተራል። ከዛ ያበላሸዋል ነገሩ። ያው የተበላሸ ነገር ነው፣ ጨርሶ ያጨቀየዋል። አንተማ ስድብ ጀመርክ እንግዲህ። አልተሳደብኩም እኮ አንተን እኮ አይደለም አንተን አይደለም እኮ። ስላሴ ምን ማለት ነው? ካዶች በቃ ልቀይርልሽ። እኔ ምን ላድርግ? አይ ክፍሉን ያወጣውልን ነው፣ ችግር የለም። ክፍሉን ያወጣውልን ነው። ወደ ስላሴ ገባ። መጀመሪያ ስለ ቤተ ክርስቲያን እንዴ ካመጣ ጥሩ ነው። እኔ እኮ አምጣ ብዬ እኮ ነው። እሺ ግን ሙስሊም ስደቡልኝ ብላ ነው እንደዚህ የቀጠረች። አንተን ይገርማል። እንግዲህ ማነች የምትቀጥረኝ? አልተቻሉም። ማነች የምትቀጥረኝ? ሙስሊም ናታ። ሙስሊሞች ነው እኔን የሚቀጥሩኝ? ያው የሙስሊሞችን ጥያቄ መቼ መለስከውና ነው እነሱ ሰው ተሳደብ ብለው የሚቀጥሩት? እኔ ልንገርህ፣ ራሳችሁን መሸወድ የለባችሁም። ገብተዋል። ሙስሊሞችን ያነሱት ሙስሊሞችን የሚጠይቋቸው ጥያቄዎች አንድም ክርስቲያን አይመልሰውም። ስለ ክርስትና የሚያነሱት ጥያቄ ማለት በፍጹም ለምን ቶ ጳጳስማ ቶ እኔ እነሱ እየቀጠሩ ነው እንደ ሰው የሚልኩት። ለዛ ይሆናል። ያው አንዴ ቆይ እስኪ ታረጋጋ። እንትን ማስረጃውን እየጠበቅኩኝ ነው ብሮ፣ አታስቀይስ። እሺ እኔ ከመቀጠር ያልተላቀቀ ሰው ስለመቀጠር ነው የሚያወራው። በጣም ከባድ ነው። እኔ ሊቀጥረኝ የሚችል ሰው የለም። ሰርቼ እበላለሁ። ምርጥ የሆነ ገቢ አለኝ። ለራሴም ለቤተሰብ የሚበቃ የሚተርፍም እንትን አለኝ። እኔ ራሳቸውን ሲሸውዱ ነው። ያው ማስቀየሻ ነው። ይሄ ጨዋታ ነው። በቃ ባቢ ራስ ብለዋል። አሁን ያልከው ልል ነበር። ልውረድ። በቃ ደህና ነው። ሰላም ካዶሽ ወይ ብራዘር ተኝተህ እንዳትሆን ብዬ ነው። ወይስ እየጠጣ ነው? ሰድበህ እስክትጨርስ ድረስ ነው። ስደብን እኔ አልተሳደብኩም እኮ። ምን ተሳደብ? ምንድን ነው ስድብ? ተሳደብኩ እኔ? አይ ከዚህ የመረከን ነው እንዴ? ያነገርክ ያወራኸውን ነገር ነው የመለስኩልህ እኮ። እኔ አልተሳደብኩም። እኔ የጠየቅኩህን ጥያቄ አሁን እኛ ብዙ ሰው እየጠበቀ ነው። በነገርህ ላይ አምጣ። ሌላ ክርስቲያን ካለ መጥራት ትችላለህ ከፈለክ፣ ችግር የለም። እሺ ችግር የለም። አዎ ሰው ካለ እንትን ማድረግ ትችላለህ፣ ይመልስልህ ካለ። ድንግል ወላዲተ አምላክ በልጂ
ካዱሽ የሆነ ነገር ብትለን ግን መልካም ነገር ነው። ካዱሽ ወይ ኦኬ ለምን እኔ የምታስታውሰው እንትን ካለ እኔ እንትን ላድርግልህ እንትን ማለት እኔ ላውጣው። ኦኬ ያው እሺ ማርቆስ ወንጌል ምዕራፍ 14 ከቁጥር 57 እስከ 58 ያለው ነው ማነበልህ። ሰዎችም ተነስቶ እኔ ይህን በእጅ የተሰራውን ቤተ መቅደስን አፈርሷለሁ፣ በሶስት ቀንም ሌላውን በእጅ ያልተሰራውን እሰራለሁ ሲል ሰማነው ብሎ ቆይ ወንድሜ ኢየሱስ የተናገረውን እኮ ነው አይደል እንዴ? እገነባለሁ ብሎ የገነባውን ቤተክርስቲያን አምጣ ተብለህ ስትጠየቅ አሁን ደግሞ አፈርሳለሁ ያለውን ያፈረሰው እንደም ቆይ አይ ጥቅሱ ራሱ ንገረኝ። ጥቅሱ ራሱ አይደለም ሲጀምር። ኧረ አይገናኝም፣ ራሱ አይገናኝም። ምንድን ነው ጥቅሱን ንገረኝ። አሁን ያነበብከው ኦልሬዲ አንብቤያለሁ እኮ ምንድን ነው የገነባውን ስትጠይቅ ያፈረሰውን አመጣ። ኦኬ እሺ ላምብልህ። ቆይ አንዴ አትሳቅ፣ ቢያንስ በእውቀት ብስቅ አሪፍ ነበረ። ግን እሺ ይቅርታ። ዮሐንስ ወንጌል ምዕራፍ 2 ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስት ቀንም አነሳዋለሁ አላቸው። ኢየሱስ ክርስቶስ እሱ ነው አሁን ቤተክርስቲያን ይሰራለው ያለው እሱ ነው። አዎ ኢየሱስ ክርስቶስ ነው እየሰራው አልኩ። ኦሮ ወይኔ በዚህ ቻለት ላይ አለ ኢየሱስ ክርስቶስ ነው አለት ማለት። ኦኬ ቀጥልሽ። አሁን እኔ ያነበብኩና ይሄ አንተ ያልከው ኖ አይደለም። በዚህ ቻለት ላይ አለ። እኔ እኮ በጣም እኮ ነው አንዳንዴ በጣም ነው የሚያበሳጨው በነገርህ ላይ። በዚህ ቻለት ላይ ቤተክርስቲያን ገነባለሁ አለ ኢየሱስ ክርስቶስ። አለት ላይ አለት ማለት ምን ማለት ነው? እኔ አለት ላይ አሁን አለት የሚለውን ነው ያነበብኩልህ። አንተ አለት ምን ማለት ነው? ጥያቄ እኮ ነው የምጠይቅህ። ኦኬ እሺ፣ እኔ እንደዛ አይደለም አሁን እኔ ያነበብኩልን። አንተ አሁን ምን ብዬ ነው ያነበብኩ? ረስተሃል ማለት ነው። መቼ ያነበብከው? ስለዚህ አይሁድ መልሶ ስለምታደርገው ምልክት ታሳይናለህ አሉት ኢየሱስም መልሶ አይደለም፣ ስለምልክት አፍርሱት። ስለምልክት አይደለም። እሱንማ ምልክት ለማሳየት እንደሆነ እኮ ይገባኛል እኮ ምልክት ለማሳየት ለምንድን ነው አይገናኝም። አውጣል አላልከኝ? እሺ አውጣል። ኢየሱስ ክርስቶስ በዚህ ቻለት ላይ ቤተክርስቲያን እንገነባለሁ አላለም? ኦኬ ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስት ቀንም አስነሳለሁ አላቸው። ስለዚህም አይሁድ ይህን ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበረ፣ አንተ በሶስት ቀን ታስነሳለህ አሉት። እሱም ግን ስለ ሰውነቱ ስለ ቤተ መቅደስ ይል ነበረ ይላል። አይ ቤተ መቅደስ ካዱሽ፣ ኦኬ ቤተ መቅደስ ይል ነበረ። ስለዚህም ካዱሽ የተጠየቀው ጥያቄ ምን ብዬ ነው የጠየቀው? እኔ ድገም። አልሰማሁም። ጥያቄው ምንድን ነው? አልሰማሁም አልኩ እኮ ድገም። አንተ መልስ ያመጣበት ጥያቄ ምንድን ነው? ኢየሱስ ክርስቶስ የቱ ጋር ነው ቤተ መቅደስን የሰራው ብለህ ነው የጠየቀኝ አይደል? ማን ያለ ቤተ መቅደስን የሰራው? ማን ያለ? ምን ብለህ ነው የጠየቀኝ? እኔ ቤተ መቅደስን የሰራበት ኢየሱስ ክርስቶስ አምጣ ብያለሁ። እና ምን ብለህ ነው የጠየቀኝ? እሺ የጠየቀኝ ድገምልኝ። ለምን ብዙ ሰው እየሰማህ እኮ ነው። ለምን እያወቅህ ትጀዝባለህ? አንተ በቃ በእውቀት መሞገስ ያክል በስድብ ነው የምትሄደው። የምን በእውቀት ነው? ኢየሱስ ክርስቶስ በዚህ ቻለት ላይ ቤተክርስቲያን እሰራለሁ አለ አይደለ? አዎ። ያቺ የሰራት ቤተክርስቲያን የት ነው ያለችው? ምክንያቱ ኢየሱስ ክርስቶስ ክርስትናን የመሰረተው ኢየሱስ ክርስቶስ ለሚለው እንትን ነው ይሄ ጥቅስ ያመጣው አይደለ? ኦኬ ያቺኛዋ ቤተ መቅደስ የት ናት ብለህ ከጠየቀኝ አይገናኝም። አንድ ኤክላሺያ ቤተ መቅደሱ ኦኬ ክርስቶስ ራስ ሆኖ እኛ ብልት ሆነን የተገጠምንባት። አሁን እናንተ የወይን ግንድ ናችሁ አባቴም ገበሬ ነው ምናምን ብሎ አሁን ለምሳሌ አልተናገረም ኢየሱስ ክርስቶስ። እንደዛ ኢየሱስ ራስ ሆኖ እኛ ብልት ሆነን የተገጠምንባት አንዲት ቤተክርስቲያን የክርስቶስ ቦዲ የሆነች አንዲት ቤተ መቅደስ አለች። አየህ፣ በዛ ላይ ክርስቶስን አምኖ የሚቀበሉት ሁሉ ይገጠማሉ ብለን ነው እኛ እንግዲህ የምናምነው። የክርስቶስ አካል ይሆናሉ ብለን ነው የምናምነው። አልጠየቁም። እሺ ምንድን ነው አልጠየቁም? ጥያቄ ኢየሱስ ክርስቶስ የሰራው ቤተክርስቲያን የት አለ? የት ነው የሰራው? ማስረጃ አምጣ ስትባል ቤተ መቅደሷን አፈረሰ አልክ።
ማን ጠየቀ? እሱ አይደለም ምን አላችሁ? አንተ የምታሳየው ታምራት ንገረኝ ብሎ ጠየቁት አይሁዶች። አንተ ከዛም በኋላ ምን አለ ኢየሱስ ክርስቶስ? ቆይ ኢየሱስ ክርስቶስ ምን አለ? ይሄን ቤተ መቅደስ አፍርሼ በሶስት ቀን እገነባለሁ ብሎ ሲል እንዴት 46 ዓመት የተገነባውን አንተ በሶስት ቀን ትላለህ ብሎ ሲጠይቁ እነሱ አልተረዱም። ኢየሱስ ክርስቶስ ግን ስለ ሰውነቱ እየተናገረ ነው። ሞቶ እንደሚነሳ ስለ ሰውነቱ እየተናገረ ነው። አፈረሰው ስለ ሰውነቱ እየተናገረ ነው አልኩ እኮ አፈረሰው ወይ ቤተ መቅደሱ አፈረሰው ሲባል አንተ ኢየሱስ ክርስቶስ እዛ ጋር እየተናገረ ያለው ነው። እነሱ የተረዱበት አንግል ልዩ አይደለም። በሶስት ቀን አፍርሼ እሰራዋለሁ ሲል ኢየሱስ ክርስቶስ አፈረሰው ወይ ኢየሱስ ክርስቶስን አልተረዱም ነበር። ራሱ እነሱ ምን አሉ? ይሄ ሰውዬ አፈረሰው ወይ የሰለሞንን ቤተ መቅደስ በሶስት ቀን አፈርሳለሁ እያለ ነበረ ብሎ ኢየሱስ ክርስቶስን ከሰሱት። ኢየሱስ ክርስቶስ ግን ያለውና እነሱ የተረዱት አንግል ሌላ ነው። እንዳንተ አፈረሰው ያው ይሄ ቤተ መቅደስ ቤተ ክርስቲያን ብለን እኛ ተመሰረትና ኦሬዲ ያው አዲስ ኪዳን ላይ አፈረሰው ቤተ መቅደሱ አፈረሰው። አሁን እንግዲህ የብሉይ ኪዳን ቤተ መቅደስ እኛ እንገለገልበትም ነገር። ስለዚህ አሁን እኮ ቤተ መቅደስ ማለት እኛ ነን ስትል ነበር። ቤተ መቅደሱ አፈረሰው። አዎ አፈረሰው። አዎ ገነባው። ኦፍ ኮርስ ገነባው እንጂ ማስረጃ ያው ቤተክርስቲያን ብለን ያልነው ቤተክርስቲያን ነው። ስለ ሰውነቱ እኮ ማስረጃው ቤተ መቅደሱ 400 ምናምን ዓመት የተገነባው ቤተ መቅደስ ኢየሱስ ክርስቶስ አፈረሰው አልክ አይደል? አፍርሶ እንደገነባው እስኪ ማስረጃ አምጣ። አፍርሶ እንደገነባው ለጴጥሮስ ምን ብሎ ነው ያለው? እኔ በዚህ ቻለት ላይ ቤተ መቅደስ እሰራለሁ የገሃነም ደጆች አይችሏትም ብሎ ቃል በቃል ተናግሯል። በጎቼን ጠብቅ፣ ፍየሎቼን ጠብቅ ብሎ አፈረሰ። ወንድሜ ስለ ቤተ ክርስቲያን ያወራ ከሆነ ስለ ገነባው ቤተ ክርስቲያን ያወራ ከሆነ እሱን አምጣ። የተገነባውን ቤተ ክርስቲያን አምጣልኝ። ስለፈረሰው ቤተ መቅደስ ያወራ ከሆነ የተገነባው ቤተ ክርስቲያን ከጠየቀኝ ያው በአንጾኪያ በመጀመሪያ ቤተ ክርስቲያን ተብላ ተሰየመች በእነ ጴጥሮስ። ኢየሱስ ክርስቶስ ለእነ ጴጥሮስ ቃል ገብቶ እንደሄደው በእነሱ ቤተ ክርስቲያን ተሰየመች አልኩ እኮ። ከዛም በኋላ እንግዲህ 2000 ዓመት ቆየን እኛ። አዲስ ዓመት ሆነ። በአንጾኪያ የት ነው በአንጾኪያ ቤተክርስቲያን የመጀመሪያ ቤተክርስቲያን ተብላ የተሰየመችው? አልገባኝም እንዴ። በአንጾኪያ የመጀመሪያ ቤተክርስቲያን ተብላ ተሰየመች እያልክ አይደል እንዴ? አዎ። የት? ኦኬ ቆይ አይ ቲንክ 10 ስንት ነው? ቆይ ላሳይ። ቆይ አንተ ዝም ብለህ እንትን ትላለህ እንዴ? ሃይማኖት እኮ ነው፣ ስለ ሃይማኖት እኮ ነው እያወራህ ያለው። እሺ ልንገርህ። ቆይ ምን ትነግረኛለህ? ስለ ሃይማኖት ነው እያወራህ ያለው። ሰው ይታዘብኛል አትልም እንዴ? ቢያንስ እንኳን ኦኬ እየነገርኩህ እኮ ነው ብራዘር፣ ተረጋጋ እንጂ እንዴ። ምንድነው የምትነግረኝ? ተረት ተረት እየነገርከኝ አሁን ከየት አምጥተህ ነው የምታወራው? የሌለ ነገር ታወራለህ እንዴ? እሺ አሁን ላውጣልህ አልኩህ እኮ። ለምንድን ነው እንደዚህ የምትለው? ምንድነው የምታወጣልኝ? ኢየሱስ ክርስቶስ የገነባትን ቤተክርስቲያን አንጾኪያ ያለችው ስለ አንጾኪያ ያለው ቤተክርስቲያን ተውኔ። አንጾኪያ ያለ ቤተክርስቲያን አሁን ያለ ቤተክርስቲያን ነው አሁን ያለ ቤተክርስቲያን። ኦኬ ላምብልህ። ቆይ አንዴ ክፍሉን ላውጣ ወይ። አይ ክርስትና ቀልዱበት እናንተ። እኔ አንድ እውነት ልንገራችሁ፣ ክርስቲያን ነኝ ብሎ የሚያምን ሰው ካለ ክርስትና በመጀመሪያ ይሄ ታሪካዊ አመጣጥ የሚባል ነገር የለም። እሱ ነው ማንበብ ያለበት ራሱ። ይሄ መጽሐፍ ቅዱስ ምናምን ከማንበቡ በፊት ማለት ነው። ካልሆነ ግን አይረዳውም። ተረትና ትርክትን እየተከተለ ከሆነ ትውልድ ግን ይጠፋል፣ በጣም ይጠፋል። ክርስትና በሰዎች ውሸት የሚቀጥል ሃይማኖት አይደለም። ዋሽልኝ ያለ አምላክ ካለ እኔ አላውቅም። በአንተ ውሸት እኔ አሁን መች ዋሽው? እሺ የሌለ ነገር እኮ ነው የምታወራው። ኢየሱስ ክርስቶስ ቤተክርስቲያን ሰራ ብለህ እያወራህ እኮ ነው። አይ በኢየሱስ ክርስቶስ ምን አገናኘው? እኔ አለት ላይ ይሰራዋለሁ ያሉ ቤተክርስቲያንና ቤተ መቅደሱ ምን አገናኘውና ነው አንተ አሁን እዚህ ጋር አጥተህ የገነባውን አምጣ ስትባል ያፈረሰውን እያመጣ ነው። ገብቶሃል? ስለ ክርስትና አውራ ስትባል ስለ ክርስቶስ እያወራ ነው። ስለ ሰው አውራ ስትባል ስለ አምላክ ታወራለህ። እንግዲህ ባለመግባባት ከተግባባን እንግዲህ አይ እኔ እስኪ ልጠይቅ ኖርማል እንደ ሰው አሁን አንተ የማይሆን መልስ እየመለስክ እንደሆነ አልገባህም ማለት ነው። አይ አይደለም የማይሆን መልስ አይደለም። መጽሐፍ ቆይ ክፍሉ ጠፍቶብህ ቆይ አንዴ ያወጣው ነው። ጠፍተውብህ እኮ አይደለም እሱን አይደለም። አሁን አንተ የምታወራው ነገር ምንም የማይነፋ ነገር እንደሆነ ጠፍቶ ነው።
አንተ ሰው ህሊና ምን አይሰራም? ሰው አይደለም እንዴ? ኦኬ ያው አግኝቻለሁ። እሺ ሐዋርያ ሥራ ባገኙም ጊዜ ወደ አንጾኪያ አመጣው። የቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ህዝብን አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። ኦኬ ቅድም የጠየቀኝ ክርስቲያን ተባሉ አለ። ኦኬ እኔ ምን ብለህ ነበር የመለስከው? አንተ ምን ብለህ ነው ጠየቀኝ? በአንጾኪያ የሰራት ቤተክርስቲያን አላልክም? ቅድም ስለ ቤተክርስቲያን አይደለም ስታወራ የነበረው? አዎ። እና ክርስቲያን ተባለው ስለሚለው ነው የምታወራው? እንግዲህ በቃ እስከዚህ ሰዓት ድረስ ከተወያየን ይበቃናል። እንግዲህ ልውጣ። በቃ አልተወያየንም እኮ በነገርህ ላይ ክርስትና ስትሸናበት ነበር አንተ። እውነት ልንገርህ። እሺ ስለ ክርስትና ጠይቀኝ መጀመሪያ። ክርስትና እሺ ከጠየቀኝ በክርስቶስ ሰውነት ላይ የተመሰረተ ክርስቶስ የገነባው በጴጥሮስ ላይ በዚህች ዓለት ላይ ቤተ መቅደስ እሰራለሁ ብሎ ያለው ለጴጥሮስ አደራ የሰጠው እነ ጴጥሮስ ደግሞ ዓለት ላይ ነው ቤተክርስቲያን እሰራለሁ ያለው ኢየሱስ ክርስቶስ። ዓለት ላይ በዚህች ዓለት ላይ ቤተክርስቲያን እሰራለሁ አለ ኢየሱስ ክርስቶስ አይደለ? አዎ በሱ ልብ ላይ ነው ያለው። የማን ልብ ላይ? በጴጥሮስ። እንዴ የተሰራ ቤተክርስቲያን አለ እያልከ ያልነበረ እንዴ? ቅድም ቤተ መቅደስ አልኩ እኮ ቤተ መቅደስ ቤተክርስቲያን አላልኩም። በቃ ይበቃል። ምንድነው ማድረግ ያለብህ? እንግዲህ ሌላ ጥያቄ ካለ ጠይቀኝ። እንግዲህ ግራ ይገባ። አይ ዝም ብለህ ክርስቲያኖችን ከመሳደብ ውጪ እንደ ባላም የእግዚአብሔርን ሕዝብ ከመስደብ ውጪ ባላም አንደኛ ነገር እኔ እንድትነቃ የምፈልገው ነገር ምንድነው? እግዚአብሔር የሚባል ነገር የለም። በመጀመሪያ ማወቅ ያለብህ እግዚአብሔር የሚባል አምላክ የለም። ኦኬ ማወቅ አለብህ። የለም አንድ በል። ኦኬ እግዚአብሔር አምላክ የለም። ትጠይቀኛለህ፣ ልጨርስልህ። ትጠይቀኛለህ፣ እመልስልሃለሁ። እግዚአብሔር የሚባል አምላክ ያው ሙስሊሞች ስሙ፣ እናንተ የምታመልኩት አምላክ እግዚአብሔር አይደለም ብሎ የለም እያለ ነው። ስሙ እግዚአብሔር የሚባል አምላክ አያመልኩም። ግድ የለም፣ ችግር የለውም። ተረጋጋ እኮ ተረጋጋ እኮ ልጨርስና ትጠይቃለህ። እግዚአብሔር የሚባል አምላክ የለም። ክርስትና የሚባል ሃይማኖትም የለም። ከኢየሱስ ክርስቶስ ክርስትናን አልመሰረተም፣ አያቆሙም። ራሱ ክርስትና የሚባል ነገር ራሱ ኢየሱስ ክርስቶስ ካረገ በኋላ ክርስቲያን ተብሎ የተጠሩ ሰዎች ነበሩ። ከዛ በኋላ ደግሞ ክርስትና የሚባል ሃይማኖት መጣ። ፍልስፍናው ደግሞ በኒቅያ ጉባኤ ላይ የተጀመረ እነዚህ የሃይማኖት አባቶች የሚባሉ ሰዎች የመሰረቱት ሃይማኖት እንጂ ያስቀጠሉት ሃይማኖት እንጂ ክርስትና የሚባል ሃይማኖት በምድር የለም። አምላክ የሚያውቀው ክርስትና የሚባል ሃይማኖት የለም። ከኒቅያ ጉባኤ እኮ ብዙ ሰዎች ነበሩ እኮ ብራዘር። ስንት ልንገርህ፣ እንደ የቤተክርስቲያን ጳጳስ የነበሩት 20ኛ አትናቴዎስ የሚባለው እኮ የ20ኛ ጳጳስ እኮ ነው የኒቅያ ጉባኤ። አንተ የምትለው ከጴጥሮስ በኋላ የ20ኛ የቤተክርስቲያን አባት እኮ ነው። ኒቅያ ጉባኤ ላይ ያለው በአፖስቶሊክ ሰክሴሽን የመጣች ቤተክርስቲያን እኮ ነው የኒቅያ ጉባኤ እንጂ ዝም ብሎ ያልነበረ ከዛም ከዚህም ተሰብስበው እንትን ያሉት አይደለም። አዎ ከዛም ከዚህም ተሰብስበው ከዓለም ተሰብስበው በአንደኛ በሁለተኛ ክፍለ ዘመን ቤተክርስቲያን በስደት ነበረች። የዛን ሰዓት ብዙ ማለት ስለ እንደዛ እስራኤላዊ ማለት ክርስቲያኖች ተሰብስበው በትክክል ማምለክ አልተጀመሩም። ምክንያቱም ስደት ነበረ፣ በጣም ያሳድዷቸው ነበር እና ቤተክርስቲያን አልነበረም። ቤተክርስቲያን ነበረ ብዬ ያልኩ ቤተክርስቲያን ነበረች አልኩ እኮ። አይ በስደት ነበረች አልኩ እኮ። በስደት ያመልኩ ነበር፣ ግን ቤተክርስቲያን ነበረች። የት ነው በስደት ማለት? በስደት ክርስቲያኖች ይሰደዱ ነበር ያልኩ እኮ። ክርስቲያኖች በጣም ይጠሉ ነበር እኮ። ቤተክርስቲያን የት ነበረ ቤተክርስቲያን? ቤተክርስቲያንማ በዚህ መሬት ላይ ነበረች አልኩ እኮ። የት ነበረ? አይ እሺ አየር ልበል የት ነበረች ብለህ ስጠይቀኝ ግራ ገባኝ እኮ። እኔ ምን አውቃለሁ? ቤተክርስቲያን ነበረ አልክ፣ በስደት ነበረም እያልክ ነው። ቤተክርስቲያን ነበረ ስትባል አሁን በአፖስቶሊክ ሰክሴሽን የመጣ የሃያኛው አንተ ኒቅያ ስትል ተከታታይ እንትን የመጣ የሃያኛ አባት ነው እንጂ ዝም ብሎ እንደዚህ የሆነ ሰዓት ያልነበረ ኤግዚስት ያላደረገ የሆነ ሰዓት ኤግዚስት ያደረገ አይደለም። ከነ ሃያኛ ነው ቼክ ማድረግ ትችላለህ፣ ችግር የለውም። አሁን የት ነው የተደረገው ጉባኤው? የት ነው የተደረገው? ኒቅያ ነው ብራዘር። ኒቅያ ጉባኤ እኮ። ኒቅያ የት ነው? የት ነው ኒቅያ የት ነው? ኦኬ አሁን ስለ ኒቅያ ላስረዳ ደግሞ ባጭሩ። የት ሀገር ነው ባጭሩ ለማለት ነው። ኒቅያ በጣም ቀላል ጥያቄ እየጠየቀኝ እኮ ነው ታውቀዋል። ግን
እኮ የት ነው? የት ሀገር ነው? ሲሪያ ነው አይደል? ወይስ ኢራቅ ነው? ኢራቅ አይደለም። የት ነው? እሺ በቃ እሺ፣ ቻው በቃ ልውጣሽ። ያው ኮሜንት ላይ አለ አይደለም። ቆይ ነው። አይደለም። ቀላል ነው አልጋ አይደል? ኒቂያ እነሱ አይተሳስተዋል። እነሱ ቱርክ እያሉ ነው። እነሱ ተሳስተዋል። አይደለም። የት ነው ኒቂያ? የት ነው? ሰላም ይብዛል። አሁን ኒቂያ የት ነው ብለህ ጠይቀኝ። እንግዲህ አሁን ከዚህ በኋላ አንተ የምታመልከው አምላክ ማን ነው ብለህ ጠይቀኝ ነው። እሺ በቃ ማን ነው የምታመልከው አምላክ? እሺ ለማንኛውም ለአንተ የሞተልህ ብቸኛው አምላክ ክርስቶስ ነው። በእግዚአብሔር ፊት መቼም ቢሆን ጻድቅ ልትሆን አትችልም። ለኔ የሞተልኝ እንደ መርገም ጨርቅ ነው ይላል። ስለዚህ አንድ ህይወት አንድ መንገድ አለ። ኢየሱስ ክርስቶስም ኢየሱስ ክርስቶስም ቃል በቃል ከኔ ውጪ ወደ አብ የሚመጣ ማንም የለም፣ እኔ እውነት ህይወት መንገድ ነኝ። ስለዚህ ወደ አብ ለመምጣት አንድ መንገድ አለች፣ እሱም በክርስቶስ ማመን ነው የምትገኘው። በክርስቶስ ካመንክ የዘላለም ህይወት አለ። መጽሐፍ ቅዱስ ሲናገር የመዳን ቀን አሁን ነው ይላል። እሺ እዛ ጋር ልጠይቅ። በኢየሱስ ማመን ሲባል ማለት ምን ብሎ ማመን ነው? በኢየሱስ ኦኬ ሙሴ በምድረ በዳ ላይ እባብን እንደሰቀለ የሰው ልጅ ይሰቀል ይገባልና ያንን የተሰቀለው የሰው ልጅ አይደለም። በኢየሱስ ማመን ስትል እኮ ምን ብዬ ነው ማመን ያለብኝ? በኢየሱስ ምን ብለህ ማመን እንዳለብህ ልንገርህ። ቆይ እሺ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋው የሰው ልጅ ይሰቀል ይገባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጅ እስኪሰጥ ድረስ ዓለምን እንዲሁ ወዷል። ዓለም በልጁ እንዲድን እንጂ ምን ብሎ ማመን ነው? እግዚአብሔር ወደ ዓለም አላከውና። ኦኬ ወንድሜ በኢየሱስ ማመን ስትል ምን ብዬ ነው ማመን? ኢየሱስ ክርስቶስ ለአንተ እንደሞተልህ፣ ኢየሱስ ክርስቶስ ደግሞ መሲህ እንደሆነ አምላክ እንደሆነ በማመን እሱ ፍጹም ሰው ፍጹም አምላክ እንደሆነ በማመን የእግዚአብሔር ልጅ እንደሆነ በማመን ጥቅሱን አንብበው። የእግዚአብሔር ልጅ እንደሆነ በማመን የዘላለም ሕይወት ታገኛለህ። ጥቅሱን አንብበው። ኦኬ የእርሱ ወደ ሆኖ መጣ፣ በገዛ ወገኖች አልተቀበሉም። ለተቀበሉት ሁሉ በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እያነበብኩልህ አይደል እንዴ ብራዘር? የምታነበው ከሌላ ነገር እኮ ነው። 3 ነገር ነው የነገርከኝ አይደለ? 3 ነገር ምን ብለህ ነው? ምን ብዬ በማመን ነው? ምንድን ነው እሱ የእግዚአብሔር ልጅ እንደሆነ በማመን ከእግዚአብሔር የተላከ አንብበው። እሺ ለእሱም የእግዚአብሔር ኦኬ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፍቃድ ወይም ወንድ ፍቃድ አልተወለዱም ይላልና፣ ስለዚህ መዳን የሚገኘው በክርስቶስ በማመን ነው። በሱ የሚያምኑት የዘላለም ምን ብለህ በማመን ነው? ጥያቄ በኢየሱስ ክርስቶስ ምን ብለህ በማመን ነው? ኦኬ አሁን 1 ደቂቃ ሙሉ አወራሁ። አሁንም ደግመህ እየጠየከኝ ነው። ትርጉም የሌለው ነገር ነው ስታነብ የነበረው። መዳን ያለው በኢየሱስ ክርስቶስ ምን ብዬ በማመን ነው? በኢየሱስ ምን ብዬ በማመን ነው? እሺ አንዴ ልንገርህ። ኢየሱስ ክርስቶስ ወደዚህ ዓለም የመጣው ለምን እንደሆነ ታውቃለህ? ሰው ማንም ሊፈጽመው ያልቻለውን ያንን የሰው ጽድቅ በእግዚአብሔር ፊት እንደ መርገም ጨርቅ ነው ተብሎ ተጽፏል። እና ምክንያቱም ሰው በራሱ ስራ በራሱ ጽድቅ መፈጸም አልቻለም። ምክንያቱም ሕግ የሚባል ነገር አለ። ሰው ሁሉ ከሕግ በታች ነበረ እና በዛ ምክንያት በእግዚአብሔር ፊት ማንም ልታይ አልቻለም ነበርና ክርስቶስ መጥቶ ያንን መርገም ተረት ብፈልግ ወደ እማማ ዝናሽ እደውላለሁ። ተረት አትንገረኝ። ተረት ሳይሆን በኢየሱስ ማመን ነው። በማመን ነው የዘላለም ሕይወት ያለው አላልከኝም? ምን ብዬ ነው ማመን ያለብን ብዬ ጠየቅኩ። እሱን መልስልኝ። እየነገርኩ እኮ ነው እኮ። ምንድን ነው? ምን ብዬ እርሱ የእግዚአብሔር ልጅ እንደሆነ በማመን እኮ። አንብበው ጥቅሱ። የእርሱ ወደ ሆኖ መጣ፣ የገዛ ወገኖች አልተቀበሉም። ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ኦኬ አነበብኩልህ። እንግዲህ ወንድሜ አሁን ምንድን ነው ያልከው? ምን አልኩ? መዳን ያለው ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን ነው አላልክም? ብያለሁ እኮ እና እግዚአብሔር ልጅ አንብበው። እሱን አንብበው። ቆይ
በቲቪ ቲክታክ እየተጠቀሙ ነው ቤተሰቦቹ። በኢየሱስ በማመን ነው የዘላለም ሕይወት ያለው ይላል ሰው ተነስተው መጥቶ ማለት ነው። አሁን ለምሳሌ ሙስሊሞች በኢየሱስ ክርስቶስ ያምናሉ፣ ክርስቲያን ናቸው ማለት ነው። እኔ እኮ ክርስትና የሚባል የጠየቁን መልስ። እኔ እያወራሁ ነው፣ ሀሳቤን እያወራሁ ነው። አንተ የጠየቁን ጥቅስ አምጣ ብቻ። ካመጣው ልስማ። ኦኬ እሺ። እኔ አሁን ላወራው ለእያንዳንዱ ጥቅስ አመጣለሁ። እንዳወራ እድል ስጠኝ። ማውራቱን ታወራዋለህ። በመጀመሪያ ጥቅሱን አምጣው፣ ግድ የለህም። ኦኬ እነግርሃለሁ እኮ አልኩህ እኮ ለእያንዳንዱ ላወራሁት እኮ ጥቅሱን አምጣው፣ በመጀመሪያ አምጣው። እኔ ሀሳቤን እያወራሁ ነው፣ ግድ የለህም። ኦኬ እሺ። ካላወራኝ ምን ላድርግ? እሺ እኮ ጥቅሱን አምጣና ጥቅሱን ካመጣህ በኋላ ነው የምታወራው። ኦኬ ኦኬ። ኢየሱስ እውነት እውነት እላቸዋለሁ በእኔ የማያምን የዘላለም ሕይወት አለው፣ በእኔ የሚያምን የዘላለም ሕይወት አለው አለ ኢየሱስ ክርስቶስ። እውነት እውነት እላቸዋለሁ በእኔ የሚያምን የዘላለም ሕይወት አለው። በኢየሱስ ክርስቶስ እንዴት ነው? ይሄ ቃል በቃል ኢየሱስ የተናገረው ነው። በኢየሱስ ክርስቶስ እንዴት ነው የምታምነው ብለህ ከጠየቀኝ ኢየሱስ ክርስቶስ እውነተኛ አምላክ፣ እውነተኛ ፍጹም አምላክ፣ ፍጹም ሰው እንደሆነ በማመን ነው። ምክንያቱም ኢየሱስ ክርስቶስ ምን ይላል? ወደ ገዛ ወገኖቹ መጣ፣ እነሱ ግን የእግዚአብሔር መሲህ የእግዚአብሔር ልጅ እንደሆነ አላመኑም። ግን ለተቀበሉት ለነዛ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ተሰጣቸው። ስለዚህ ኢየሱስ ክርስቶስ ምን ብዬ ሳምን ነው የዘላለም ሕይወት የማገኘው ብዬ ስጠይቅ ኢየሱስ ክርስቶስ የእግዚአብሔር አምላክ ልጅ እንደሆነ በማመን ነው አልከኝ። አንብቡ ብዬ ሳወራህ ሌላ ተረት ነው የምታነብልኝ። አሁንም ሌላ ነገር አትንገረኝ። እኔ የመጽሐፍ ቅዱስ ቃላቶችን እዚህ ጋር የምታፈስልኝ ጥማት የለብኝም። እኔ አነበዋለሁ፣ አንባቢ ነኝ። እኔ አትንገረኝ። እሱ የጠየቁን ጥያቄ መልስልኝ። ኦኬ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ምን ብሎ በማመን እኮ ነው ጥያቄ። በእርሱ ማመን እኮ ሲባል እኮ ምን ብዬ ነው ማመን ያለብኝ ነው ጥያቄው። በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር እኮ ምን ብሎ ነው የሚያምን? በእርሱ ምን ብሎ ያምን እኮ በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ያለ። በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ምን ብሎ ይመን? ኢየሱስ ምንድነው ብለው ይመን ነው ጥያቄ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ይመን እያልኩ እኮ ነው። እሱ የእግዚአብሔር ልጅ እንደሆነ ይመን እያልኩ ነው። እንደዛ የሚል አለ። አመጣውልህ እንግዲህ አሁን አንተ አሁን ይሄን ሁሉ ጥቅስ እኮ እንደዛ የሚል አለ። አልጠቀስክልኝም። እንደዛ የሚል አለ መጽሐፍ ቅዱስ ውስጥ? አዎ አለ። አምጣው። እሺ ኦኬ፣ እሱን አምጣው። እኔ ይሁንን አወራለሁ፣ አንተ እሱን አምጣው። ኦኬ እሺ። በመጀመሪያ ቃል ነበር ይላል፣ ቃልም በእግዚአብሔር ዘንድ ነበር ይላል። ቃልም እግዚአብሔር ነበር ካለ በኋላ አንደኛ ዮሐንስ 1 ምዕራፍ ካለ በኋላ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ቀጥሎ ይላል ብርሃንም በጨለማ ሰውየው ኦኬ። ምንድን ነው እሺ የምትጠይቀኝ? አልገባኝም እኮ እያስወራኝ ካልሆነ እንዴት ነው መልስልሽ? የማውቀው ነገር ስለሆነ የምታነበው የማውቀው ነገር ደግሞ ያልሆነ ነገር ነው የምታነበው። የምታነበው ነገር አውቀዋለሁ። ስለዚህ ያልሆነ ነገር ነው የምታወራው። እኔ የጠየኩህ አንደኛ ነገር ፍጹም ሰው ፍጹም አምላክ እንደሆነ በማመን አልክ። እሱን ጥቅስ አምጣ። ሁለተኛ ደግሞ ኢየሱስ ክርስቶስ የእግዚአብሔር አምላክ ልጅ እንደሆነ በማመን ነው የዘላለም ሕይወት አለ የሚለውን እሱን አምጣ ነው ጥያቄ። ሁለቱን አምጣ። በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ማለት ነው እኮ። የእግዚአብሔር ልጅ የሚባለው ኢየሱስ ነው አይደል? አዎ፣ በሱ ልጅ ስላላመነ አሁን ይፈረድበታል ማለት ነው። ምን ብሎ ይመን? እሺ ምን ብሎ ይመን ስትባል የእግዚአብሔር ልጅ እንደሆነ ነው አይደል የሚለው? አንተ የእግዚአብሔር ልጅ እንደሆነ ታምናለህ? ኢየሱስ ክርስቶስ የድንግል ማርያም ልጅ ነው፣ የእግዚአብሔር ልጅ አይደለም። አየህ፣ ያው ስለዚህ አንተ አሁን ተፈርዶብሃል፣ አላመንክም የእግዚአብሔር ልጅ እንደሆነ። ተው እኮ እንደዛ የሚል የት አለ ነው? ጴጥሮስ ኢየሱስ ክርስቶስ ምን አለ? ኢየሱስ ክርስቶስ ጴጥሮስ ምን አለ መሰለ? እኔ ሰዎች ማን ይሉኛል ብሎ ጠየቀው። ጴጥሮስ ደግሞ ምን አለ? አንዳንዶቹ ታምራት ስለምታበዛ ከነቢያቶች አንዱ ኤልያስ ይሉሃል፣ አንዳንዶቹ ደግሞ መጥምቁ ዮሐንስ ድጋሚ ነው ብሎ ይሉሃል ብሎ ነገራቸው። ኢየሱስ ክርስቶስ ደግሞ ምን አለ መልሶ? አንተስ እኔን ማን ትለኛለህ ብሎ ስምዖን ጴጥሮስን ጠየቀው። ስምዖን ጴጥሮስ ደግሞ ምን አለ? አንተ ሕያው የእግዚአብሔር ልጅ ነህ አለ። አንተ
ይኸው የእግዚአብሔር ልጅ ነው ያለ ጴጥሮስ። ከዛም በኋላ ኢየሱስ ክርስቶስ ምን አለ? ይሄን ለአንተ ስጋና ደም አልገለጠልህም በሰማይ ያለው አባቴ ነውና አለ። ስለዚህ በኢየሱስ ክርስቶስ እግዚአብሔር ልጅ እንደሆነ ስታምን ያን አንተ ስጋና ደም አይደለም ሲጀመር የሚገልጥልህ አምላክ ኢየሱስ ክርስቶስ ነው የሚገልጥ እግዚአብሔር አብ ነው የሚገልጥልህ። የሚገልጥልኝ ከሆነ እስኪገልጥልኝ እጠብቃለሁ። ስለዚህ ያኔ ምንም ማድረገው ነገር የለም ማለት ነው። እኔ አስተዋጽኦ ማበርከት የለብኝም ማለት ነው። እግዚአብሔር ከሆነ የሚገልጠው አይደለም እግዚአብሔር እስኪገልጠው ነው መጠበቅ ነው። መዳን ግን የእግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመን ነው የዘላለም ሕይወት ያለው ብለን ያልከው። ሰላም ብያችኋለሁ ባቢ፣ ሰላም ብያለሁ። ሰላም ይሁን። ሰላም ይሁን አለ ካዶሽ አንተ ቁንጽል ሰላም ብያለሁ። ከብዙ ጊዜ ስላየው ደስ ብሎኛል ባቢ። ጠፋ። ቴንክ ዩ አለው ስራ ነው። ይሁንስ ካዶሽ ቁንጽል እውቀት ይዘህ ክርስቲያኖችንም አታሰድብ። ደቀ መዝሙር ትምህርት ተማር፣ ደህንነት ትምህርት ተማር፣ የአገልግሎት ትምህርት ተማር፣ ታሪክ አጥና እንጂ አሁን እኛ ምንም ፍሬ ነገር አላገኘሁብህም። ካንተ ከምሰማው ቲችንግ ከሌላ ከኡስታዞች ብሰማ ትምህርት ይሻለኛል። ስለ ክርስትና ወንድማዊ ምክሬ ነው። ይቅርታ። እሺ ይሁን። ቴንክ ዩ አመሰግናለሁ ስለመከርከኝ። ችግር የለውም እማራለሁ። ሰውየው በተረዳው በዛው ይመላለስ አይደል የእግዚአብሔር ቃል የሚለው። እንግዲህ እኔ የተረዳሁትን ያንን እየመሰከርኩ ነው። እንግዲህ ምናልባት አንተ አሁን ከኔ እውቀት ስለምትበልጥልኝ ላሰማ ትችላለህ፣ ግን ከኔ የሚያንሱ ትንሽም ቢሆን የሚሰሙ አሉ። እነሱ ቢያንስ ወደ እውነት እንዲመጡ ነው እየመሰከርኩ ያለው። ግን በቅንነት ከመከርከኝ አመሰግናለሁ። ቴንኪው እማራለሁ። በቅንነት የተረዳውና የሰማውን ነው የነገረህ። እሱ ሌላ ነገር ስታወራ ስለነበር ነው የሚያሳዝነው ነገር። የሚገርም ክርስትና ብያለሁ እኮ ችግር የለውም እኔ እማራለሁ። መጽሐፍ ቅዱስ ሲናገር ምን ይላል መሰለህ? ከእውቀትም ከፍለን ነው የምናውቀው። ስለዚህ ስለሚል እኔ የማውቀውን ያንን መጽሐፍ ቅዱስ ሰው በልቡ አምኖ በአፉ መስክሮ ይድናል ስለሚል ያንን ያመንኩትን እውነት የመሰከርኩልህ ነው። ቴንክ ዩ ስለመሰከርክልኝ። ማን ነው ይሁን ስለመከርከኝ ቴንክ ዩ አመሰግናለሁ። መጽሐፍ ቅዱስ እኮ የሚያሳዝነው ነገር ካዶች ምንድን ነው ሰዎች የተረቱት ተረት ነው ይዘህ ያለው እንጂ ትክክለኛው መጽሐፍ ቅዱስ ብትፈልገው አታገኘውም። የሚያሳዝነው ነገር እሱ ነው። እኔ አሁን መፈለግ ያለብን ምንድነው ትክክለኛው መጽሐፍ ቅዱስ የቱ ጋር እንደወደቀ የቱ ጋር እንደተቃጠለ ነው መፈለግ ያለብን እንጂ ገብቶሃል? መጽሐፍ ቅዱስ የለም። አንተ የተሸከምከው መጽሐፍ ቅዱስ ትክክለኛው መጽሐፍ ቅዱስ አይደለም። አንድ ማለት እውነት ልንገርህ፣ እኔ የማምንበት እንደዛ ነው። ትክክለኛ መጽሐፍ ቅዱስ አይደለም። የሰዎች ተረትና ትርክት ነው ተሸክመ እየተጓዝክ ያለው። ይሄ ደግሞ በጣም ከባድ ነው። የምትወድቀውም ለዛ ነው። ሀሳብህ የማይስማማም የሚላተምብህም ለዛ ነው። መጽሐፍ ቅዱስ ራሱ በራሱ የሚላተመው የሚጋጨውም ለዛ ነው። ገብቶሃል? ራሱ በራሱ ነው የሚጣረሰው መጽሐፍ ቅዱስ። ለምን ሲባል የሰዎች ሀሳብ ነው። ሰዎች ናቸው እንትን ያደረጉት ያጨማልቁት። አንተንም እሱን ተሸክመ ክርስትና ላይ እየሸና ነው አሁን ራሱ አይደለም ባቢ። ምን መሰለህ? እሺ ቴንክ ዩ። አንተም አሁን እየሰደብከኝ ነው። ኦልሬዲ ያው ሙስሊም አልተሰደብኩም። ግን ስማኝ አንድ ነገር ልንገርህ። አሁን ክርስትና የሎጂክ ሃይማኖት አይደለም። ክርስትና የመንፈስ ሃይማኖት ነው። አንተ እግዚአብሔር ከገለጸ ፍልስፍና ነው። ፍልስፍና ቢሆንም ማለት ሙስሊም ሆን ነበር። ምክንያቱም አንድ አምላክ ብሎ ማመን በጣም ለአእምሮ የሚመች ነገር ነው። ወንድም እሱ ፍልስፍና አይደለም። በሶስት አካል ተገለጠ ማለት ደግሞ በጣም እንትን እንደምንለው አይደለም። ፍልስፍና ነው እኮ ፍልስፍና አይደለም ካልክ ፍልስፍና ነው። እና ምንድን ነው? አይ ፍልስፍና አይደለም፣ የህይወት ቃል ነው ያመንኩት። ስለዚህ የህይወት ቃል አይደለም። ክርስትና ፍልስፍና ነው። ኦኬ፣ ለማንኛውም እግዚአብሔር ወደ እውነት ያምጣ። እንግዲህ እጸልይላለሁ። ብራዘር የትኛው እውነት ነው? እሱ ገፍትሮ እንትን ብሎኛል። ወደ እውነት ይላል። ወረድክ። ይሻላል። በጣም ከባድ ነው። የሚያሳዝነው የለም። እኔ ከአሁን በኋላ ማንንም ሰው ደፍሮ ስለ ክርስትና ደፍሮ የሚያወራበት ዘመን አይደለም። በጣም ከባድ ነው። አሸማቃቂ ነው። ምክንያቱም ከኛ በፊት የነበሩ ሰዎች
በሰለጠነ ክፍለ ዘመን እየኖርኩ እኔ በጀዘብና በደደበ ዘመን የነበሩ ሰዎች የፈጠሩት አዲስ ነገርን በመደደብ በመደንቆር ልከሱን ተሸክሜ ልዞር አልችልም። እኔ ማንንም የሚሸክመው ትውልድም የለም። ካሁን በኋላ ራሱ የተደረገው ሁሉ የተደረገው ቅጥፈትና ውሸት ግልጽ ይወጣል። ካሁን በኋላ ምንም እንደዚህ አይነት ተረት ተሸክሞ የሚኖር ትውልድ የለም። አይገናኝም እኮ በጣም እኮ ከባድ እኮ ነው እኮ እኔ አሁን በጣም ከባድ ነው እኮ ይህን ተሸክመህ እኮ መጽሐፍ ቅዱስ ተሸክመህ ክርስቲያን ነኝ ስላሴን ተሸክመህ እኮ ሃይማኖታዊ ንጽጽር ላይ እኮ መቅረብ እኮ የለብህም እኮ። በጣም እኮ ከባድ እኮ ነው። ምን አይነት ሞራል ቢኖረው ነው ሰው እንደዚህ አይነት ነገር ተሸክሞ ንጽጽር ላይ የሚፋለመው? የእናንተ መሳሪያችሁ አንዱ ምንድነው? ሰውን እያሸማቀቃችሁ እየተሳደባችሁ እንትን ነው ይሄ ያለውን መቀጠልና ማስቀጠል ነው። የሚያሳዝነው ነገር ግን መቀጠል አይችልም። በብዙ እየተከፋፈለ ትውልዱን እየቀነጨረ አይምሮውን እንደዚህ እያበደ ይወጣል። ሁሉም ይወጣል። ለዛ ነው በክርስትና የሚባሉ ብዙ እንትኖች ይወጡት ማለት ነው። ስለዚህ ካሁን በኋላ አይቀጥልም። የማይቀጥለው እኛ ስለፈለግነው አይደለም። የማይቀጥለው እኛ ስላወራን አይደለም። ራሱ የሚቀጥልበት ምንም ነገር የለውም። ትርክት ነው፣ ተረት ተረት ነው፣ ፍልስፍና ነው፣ የሰዎች ሀሳብ ነው። የእግዚአብሔር ቃል የፈጣሪ ቃል እግዚአብሔር የሚባል ነገር የለም። የፈጣሪ ቃል ሚዛን ይደፋል። በነገራችን ላይ የለም። ስለዚህ በጣም ከባድ ነው። ምንም ማድረግ አይቻልም። እኔ ሰው ማስገባት አልቻልኩም። ለምን እንደሆነ አላውቅም። እስኪ ያስገቧቸው አንዳንድ ሰዎች። ያሲና እስኪ ሰላም በለን። አቡነ ዘበሰማያት። ሰላም ባቢ፣ እንዴት ነህ? ደህና ነኝ። ሰላም ነው አለው። እንዴት ነሽ?